ሰላም ጤና ይስጥልኝ የተወደዳችሁ የተዋህዶ ሚዲያ ማዕከል ቤተሰቦቻችን እንደምን አላችሁ የቤት እንግዳ መርሃ ግብራችን ወደ እናንተ መድረሱን ጀምሯል በዛሬ ቆይታችን አሁን ያለንበትን እንግዲህ ብዙዎች ወደ ትዳር የሚገቡበት በቅድስት ቤተክርስቲያን ጋብቻቸውን የሚፈጽሙበት ጊዜ ላይ ነንና ኦርቶዶክሳዊ ጋብቻ ኦርቶዶክሳዊ ቤተሰብ ምን መምሰል አለበት የሚለውን ከእንግዳዬ ጋር እየተወያየን የምንቆይ ይሆናል እስከ መርሃ ግብሩ ፍጻሜ ድረስ አብሬያችሁ የምቆየው እኔ ምህረት ደግፍ ነኝ የዛሬ እንግዳዬ መምህር ሲሳይ አበበ ይሆናሉ እጅግ አድርጌ ያመሰግናለሁ ጥሪና ክብረው እዚህ ድረስ ስለተገኙ እንኳን ደህና መጡ እንኳን ደህና ተጠበቃችሁኝ አመሰግናለሁኝ በድጋሚ መምህር እንግዲህ አስቀድሜ እንዳልኩት አሁን ከትንሳኤ በኋላ እንግዲህ ብዙዎች ወደ ጋብቻ ህይወት የሚገቡበት ጊዜ ነውና ኦርቶዶክሳዊ ቤተሰብ አመሰራረት ኦርቶዶክሳዊ ጋብቻ ደግሞ ራሱን የቻለ ስርዓት አለው ቅድስት ቤተክርስቲያን የምታስተምረን ብዙ ነገር አለና እንደው ቀጥታ ወደ ትዳርም ከመግባታችን በፊት እስቲ እንደ ኦርቶዶክሳዊ የጮኝነት ወይንም ደግሞ የጓደኝነት ጊዜ ምን መምሰል አለበት ከሚለው እንጀምርና ትዳሩን ደግሞ እናስቀጥላለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም የሚዜሳ ሆነ ፍሳው ሰላም እንግዲህ ከትንሳኤ በኋላ ያለውን እስከ በዓለ 50 ያለው ሰላምታችን ይሄ ነው በዚህ በሚያዝያ 12 ትንሳኤያችንን አክብረናል ከዚህ ጀምሮ እንግዲህ ያለው የሚያዝያ የሰርግ ወቅት ተብሎ በብዛት ይታወቃል በቤተክርስቲያናችን በኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ሰው እግዚአብሔር በፈቀደበት ቀን እንዲያገባ ሥርዓተ ቤተክርስቲያን ያዛል ነገር ግን በአጽዋማት በሰባቱ አጽዋማት ወቅት ሰርግ ስለማይደረግ ነው እንጂ ከዛ ውጭ ያሉትን ሁሉ ለሰርግ ለጋብቻ ሊዘጋጁበት ይችላሉ እንግዲህ ሚያዝያ ግን እህል ደርሶ ግንቦት የተገነባበት ሚያዝያ የመዘመዘበት ተብሎ የሰርግ ወቅት ስለሆነ ስለዚህ እናወራለን ይሄም ጥሩ ነው ለይሄ ርዕስ መምጣቱ እንግዲህ ጮኝነት ምንድነው እጮኛ ማለት አጨ መረጠ ፈለገ ለኔ ትሁነኝ ለኔ ይሁነኝ አለ የሚል ስለሆነ እጮኝነት መምረጥ ነው በቤተክርስቲያናችን አንድ ሰው ሳይፈልግ ሳይወድ አይገባም ወደዚህ ህይወት ውስጥ ወዶ ነው ስለዚህ ነው ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን በመታማምልበት ጊዜ እኔ እገሌ ብሎ ክርስትና ስሙን ይጠራና እገሊትን የክርስትና ስሟን ይጠራና ወድጄ ተቀብያታለሁ ይላል ስለዚህ መውደድን ይጠይቃል ማለት ነው ሳይዋደዱ ወደ ትዳር አይገባም ስለዚህ እጮኝነት ማለት ተዋዶ ተፈቃቅዶ ተሳስቦ ታይቶ ተግባብቶ የሚገቡበት የሚጀምሩበት ህይወት ነው ስለዚህ እጮኝነት እንዲህ ከሆነ መምረጥ የሚለው ላይ ስናይ ምን አይነት ነው መመረጥ ያለበት አሁን ትልቁ ጥንቃቄ እዚህ ጋር ነው ምንድነው የሚመረጠው ምኑ ነው የሚመረጠው አንዳንዱ ዝም ብሎ ቁመና ፊት ለፊት የሚታየውን ገጽ ብቻ ያለ ሎጋ ለግላጋ አለንጋ ያለ የቁመናውን ያለ ግን እንደ እግዚአብሔር የሆነ ሰው ግን መንፈሳዊ በመንፈስ ቅዱስ መንፈሳዊ በክርስቶስ ክርስቲያን የተባለ ሰው ግን ማየት ያለበት እንደ አምላኩ ውስጥን የሚያይበት ልብ ሊኖረው ይገባል እኛ ክርስቲያኖች የክርስቶስ ልብ አለን ይላል ስለዚህ ክርስቶስ ልብ ያለው ሰው ደግሞ መንፈሳዊነቱን ነው የሚያየው እንጂ ውጫዊውን አካል አይደለም እግዚአብሔር ሰው እንደሚያይ አያይም እግዚአብሔር ውስጥን ነው የሚያየው እኛም ውስጠቱን ማንነቱን አስተሳሰቡን የለመደውን ምንድነው የለመደው ጠባዩን ነው ማየት ያለበት አንድ ሰው ለማግባት ስለዚህ ሲያጭ የሚያየው የመጀመሪያና አንደኛ መዘንጋት የሌለበት ሃይማኖት ሃይማኖት ቅድሚያ ሊሰጠው የሚገባ ነገር ነው የእግዚአብሔር ያልሆነን ለኛ እናደርግም እኛ የእግዚአብሔር ነን የእግዚአብሔር ነው የሆነ ሰው ብቻ ነው ወደኛ መምጣት የሚገባው አስተሳሰቡ አመለካከቱ እንደ እግዚአብሔር ህግና ስርዓት የሚጓዝ መሆን አለበት እዚህ ላይ
ጠንከር አድርጎ ኮስተር ብሎ ነው ማሰብ ያለበት ሳያስበው ይገባል ሳያስበው ይወጣል ሳያስበው ይገነባል ሳያስበው የገነባውን ያፈርሰዋል እንዲህ እንዳይሆን መጠንቀቅ ካለባቸው አንዱና ዋነኛው ነገር ሃይማኖት ነው በኦሪት ዘዳግም ምዕራፍ 7 ቁጥር 4 ላይ ከአህዛብ ጋር አትጋባ አህዛብ የሚላቸው ጣዖት አምላኪያንን ሁሉ ነው እምነት የለሽውን ሁሉ ነው የስም አይደለም አህዛብ ማለት ብዙ ህዝብ ናቸው አምልኮታቸው ብዙ አጋንንቶቻቸው ብዙ የሆኑ ሰዎች እነዛ ሰዎች ጋር ሄደ አትጋባ ልጅህን ለልጃቸው አትስጥ ከነሱም ልጅ አትውሰድ ይልና ቀጥሎ እኔን ከማምለክ ያስታልና ስለዚህ ልጅህን ያሳስታል ልጅህን አትስጣቸው ስለዚህ ቅድሚያ ምንድነው ሃይማኖቱ ነው ተብሎ መጠየቅ ያለበት ማለት ነው መጽሐፍ ቅዱስ በምሳሌያዊ አነጋገር ሲናገር ልብ አድርገን እንየው ይሄንን ቃል በኦሪት ዘዳግም ምዕራፍ 22 ቁጥር 10 ላይ ነው ያለው በአህያና በበሬ አትረስ ይላል እስቲ አሁን ምን ይመስልሻል በአህያና በበሬ አትረስ ምን ማለት ነው እንግዲህ የገጠር ልጅ ይሄን ያውቃል እንደው ተፈጥሯዊ ማንነታቸውን ግን እኛ መገምገም እንችላለን በከተማ ብንወለድም አህያ የመሸከም ኃይል ነው ያለው ስንመለከት በሬ የመጎተት ኃይል ነው ያለው በተቃራኒው ብንመለከታቸው ደግሞ በሬ የመሸከም ኃይል የለውም አህያ ደግሞ የመጎተት ኃይል የለውም የመጎተት ኃይል ጥቂት ቢኖርም እንደ በሬ ግን አይሆንም ሁለቱንም አንድ ቀንበር አስራቸው በአንድ ቀንበር ውስጥ ብናጠምዳቸውና ልናርስባቸው ብንሞክር አህያ ወደ ኋላ ሲል በሬ ወደፊት ሲጎተት ቀንበር ይሰበራል ትዳርም ቀንበር ነው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲናገር የተናገረው ልብ ማለት ያስፈልጋል ከማያምኑ ጋር በማይመች አካሄድ አትጠመዱ አለ ይሄ መጠመድ ማለት አንድ መሆን ማለት ነው ስለዚህ አሁን ከተለያየ አይነት እምነት ያላቸው ሰዎችም ልክ እንዲሁ ቢጠመዱ በትዳር ውስጥ አህያ ወደ ኋላ ስትቀር በሬ ወደፊት ሲሄድ ምሳሌ እንውሰድ ክርስቲያኑ ልቁረብ ሲል ይሄኛው ጋር አልቆርብም ሲል ቢወልዱ ልጄን ክርስትና አስነሳለሁ ሲል ክርስቲያኑ ያማኒው ደግሞ ልጄ ክርስትና ይነስም ሲል በማከል ጠብ ይመጣል ማለት ነው እንደው ይመስለናል እንጂ አንዳንድ ሰዎች በግጥምና በዘፈን ሲዘፍኑት አንቺም በሃይማኖትሽ እኔም በሃይማኖቴ አይጠበንም ቤታ ይሄ አማኒ ለሆነ ሰውና ለሃይማኖቱ ግድ ለሌለው ሰው ለሱ ይሆናል እውነተኛ እምነትን ለሚከተል እኔ እግዚአብሔር ነኝ ለሚል ሰው ግን ይሄ ግጥም አይሆንም እንዴት አንቺም በሃይማኖትሽ ሁኚ እኔም በሃይማኖቴ ቤታችን ግን አንድ ይሁን ነው ቤት ማለት ምን ማለት ነው አንድነት ማለት ነው ቤቱ እኮ ህንጻው አይደለም አልጋ ለይቶ በአንድ ቤት ውስጥ የሚቆዩበት አይደለም በአንድ አልጋ ነው የሚኖሩት ባለ ትዳር እስከሆኑ ድረስ እስቲ ሁለቱንም እውነተኛ ሃይማኖተኞች እናደርጋቸው ለምሳሌ የአህዛቡ በራሱ ጾም ቢኖረው የሆነ እምነት ነው እንበል ስም አንጠቅስም ነገር ግን ኦርቶዶክስ ተዋህዶ ደግሞ ጾም ላይ ሁለቱም ናቸው እንበል ይሄ ጾመኛው በራሱ ጾም ግብረ ስጋ ግንኙነት መፈጸም አይችልም ያኛውም እንደዛ አይነት ቢሆን ሁለቱም ፍላጎት መጣባቸው ያኛው ሲጠይቅ አይኔ በጾም አልፈልግም ሲል ይሄኛው ሊወሰልት ነው ወይም ደግሞ አንደኛው ወገን በጾሟ ወቅት ይሄኛው ቢጠይቃት እኔ በጾም ይሄን አላደርግም ሲል ወንዱ ወደ ሌላ ሴት ሊሄድ ነው ስለዚህ እንዴት ተብሎ ነው አንተም በሃይማኖት እኔም በሃይማኖት ሊባል የሚችለው ስለዚህ ቅድሚያ የሚሰጠው ጉዳይ ነው ማለት ነው የሚያጣላ ጉዳይ ነው ይሄ አንድነት ነው አንድ የሚያደርግ አንድ አካል የሚያደርግ ነገር እንጂ እንደፈለጉ የሚኖርበት ስለሆነ በጮኝነት ጊዜ አንደኛ ሃይማኖት መታየት አለበት ማለት ነው ሃይማኖት ከታየ የሃይማኖተኛ ሰው ነው ወይ ደግሞ ተብሎ ቀጥሎ ስነ ምግባር አለው ወይ ምክንያቱም እምነት ያለ ምግባር ሁለቱም የሞቱ ናቸው እምነት ይሞታል ምግባሩም ከሌለው ይሞታል ከዚህ አንፃር ምግባሩን ለማየት ደግሞ ውስጡን ማየት ያስፈልጋል እንዴት ነው አስተሳሰቡ ይቆርባል ወይ ፈሪሃ እግዚአብሔር አለው ወይ እኛ ውጫዊ ነገር ነው የምናየው ስለዚህ ውስጥ ማየት የሚቻለው በዚህ አይነት ነው በምን አይነት በተለያየ አይነት ጊዜ ማጥናት ያስፈልጋል በማጥናት ሰው ይገኛል ወይ እርግጥ ሙሉ በሙሉ 100% ይገኛል ማለት አይቻልም አንዳንድ ሰው ድብቅ ነው
ሰው ስኳር አይደለ አይላስ ማር አይደለ አይቀመስ በምን እናውቀዋለን ነገር ግን አፍ ሲከፈት ጭንቅላት ይታያል ሰው ስለራሱ ሲጠየቅ አያወራም ስለሌላ ሰው ሲል በደንብ ይፈተፍታል ስለዚህ ስለሌላ ሰው በማስወራት አስተሳሰቡን ማግኘት ይቻላል ምሳሌ እኔ ለማገባት ሴት በጮኝነት ጊዜ ስፈልጋት ምንድን ነበር ማደርገው ስለሌላ ሰው አውራታለሁ ስለ ቁርባን ያላትን አስተሳሰብ ከፈለኩኝ ምንድነው ማደርገው በጣም አንድ መንፈሳዊ ሆኑ ቆርቦ የተጋቡ ወይ ልታቃቸው የምትችል ወይም አጠገቧ አካባቢያ ካሉ ሰዎች ምሳሌ አምጥቻ አወራላታለሁ እንዲህ ግን ሰው በቁርባን እንደዚህ ይኖራል እንዴት ያስፈራም ግን ካለች ነጥብ ተፈራለች ማለት ነው እኔ ግን የፈለገ ቢሆን በቁርባን አላገባም ካለች ነጥብ ስለዚህ ስለማን ነው የምታወራው ያወራዋት ተቆርባለች ግን አንቺ ቁርባን ነው የምንጋባው አይደለም አላልኳትም ያልኳት ስለሌላ ነው ያወራው ስለ ሰው ሲሆን በደንብ ሰው ያወራል ታርጌት አድርጎ ራሱን ሰው ከተጠየቀ እንቢብል ሊተወይ ነው ማለት ነው ወደሚል ይሄዳል እንዲ እንዳያወራ ይሰክራል አይሰክርም የሚለው ወንድ እሷ ለማወጣጣት ብትፈልግ አንተ ግን ከኔ ጋር ተግባብተህ ስንጋባ ትሰክራለህ እንዴ ብትል አው ሰክራለሁ ብል ልትተወይ ነው አይ ስለዚህ መዋሸት አለብኝ ወደሚለው ድምዳሜ ሊሄድብኝ ይችላል ነገር ግን ስለ አንድ ሰካራ ማውራት ነው እንደው የሆነ ሰው ያረጎራው ያለ ሰፈሩን በጥበጥ ስለሚያደርገው ሰውዬ ታወራዋለች እኔ በጣም ማታ ያዝናናኛል ሁዲን ይኖ በቃ መስቀው እኔም እንደዚህ ነው እንጂ ፈታ ማለት ካለ ፈታ ብለ ትመጣለህ ማለት ነው ብላት ይዛለች አሁን ነጥብ የሚያዛው ይሄንን የሚሳሰሉ ዝርዝሮች ሁሉንም ስነ ምግባሮች እንይብንል እንውላለን ከዚህ ይልቅ ሁለቱም ምሳሌ እናያዝና እነዚህ ነጥቦች ለምንድን ነው የሚጣቅሙት ለመለየት አይደለም መጽሐፈ ምሳሌ ላይ ችኩል ሰው ለመጉደል ይቸኩላል ይላል እንዲህ መሆን የለበትም ለመለየት አይደለም ለመምከር ጊዜ ያገኘን ማለት ነው ለመምከር አስተሳሰቡን አገኘ ነው ብለን ነው ማሰብ ያለብን ከዚህ አንፃር ያንን ሰው አይ ቁርባን እኮ እንደዚህ ማለት አይደለም አይ መታሰር እኮ ነው ትክክለኛ እኮ እኔ ካለ አው መታሰር ነው ድሮስ ባለማይስ ጋብቻ ቢጋቡ መታሰር አይደለም እንዴ ባለማይ ሲጋቡ መታሰር ሲባል ችግር የለውም በመንፈሳዊ ሲጋቡ መታሰር ሲባል ክፉ ነው ሲባለማይ ሲጋቡ ምንድነው ተብሎ የሚዘፈንላቸው ለኔ ዘፈን ባይፈቀደልኝም ያው ባህላዊ ዘፈን ስለሆነ የሰርግ ታሰረቻሉ በቆርቆሮ አሁን ይሄንን በጋብቻ የሚዘፈን ዘፈን አንዷን ስንኝ ኮሰድኩ ታሰረቻሉ በቆርቆሮ ካለ ባለማዊ ጋብቻ መታሰር መጋባት ከሆነ ትርጉሙ አንድ ነው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በአንደኛ ቆሮንቶስ ምዕራፍ 7 ላይ ሲናገር በሚስት ታስረህ እንደሆነ መፋታትን አትሻ ይላል ስለዚህ መታሰር ነው ማለት ነው ጋብቻ መታሰር ከሆነ ልክ ነው ምን ማለት ነው አንድ ለአንድ መጽናት ማለት ነው ነው ወይስ መታሰር ነው ካለችኝ እንደውም ጭራሽ ለተጠረጠራት ይገባል ለምን እኔን አስቀምጣ ሌላ ቦታ ልዘል ነው ማለት ነው አይኔ በቁርባን መጋባ መታሰር ነው ካለች ልዘል ነው ማለት ነው እንደውም አላገባት ብዙ ሰዎች መታሰር ነው ብለው ስለሚያስቡ ይፈሩትና እጮኛቸውን ገና ከመጀመሪያው ይተውታል ይሄ ምኞቱን የሚከተል ሰው ነው ምኞቱን የሚከተል ሰው ገና ከመጋባቱ በፊት ጋብቻውን እንኳን አፍርሶ ነው የሚገባው በጭንቅላቱ አፍርሶ ነው የሚገባው እንዴት የፈረሰ ትዳር መሰረታል በሐሳብ ፈርሷል ሊያፈርሰው ነው ቤቱን ለምሳሌ ዝም ብሎ ሜዳ ላይ ሰርቶታል የጨረቃ ቤት ሲያስነሱኝ እነሳዋለሁ የሚለው አይነት ቤት ማለት ነው ትዳር ደግሞ ቋሚ ነው አይፈርስም እስከመቼ እስከ ሞት ድረስ ላይ ለያዩ አንድ ለአንድ ሊወሰኑ ነው የሚጋቡት ስለዚህ ማፈርሰው ትዳር መመስረት የለበትም ይሄንን ሰው እንዲህ ይያሉ ማሳመን ይገባል አሁን መታሰር ነው እኔ በቁርባን እኮ ፈራለሁ ለሚሉ ፈሪዎች እኔ አንተን አስቀምጬ ሌላ ቦታ ቤት ደስ ይላል እንዴ ብሎ በትትና ማስረዳት ይገባል አንቺም እንዲሁ እኔን አስቀምጠሽ ሌላ ቦታ እንድትሄጂ አልፈቅድም ደስ አይለኝም ይሄንን አይነት መግባባት ማምጣት ማለት ነው ነጥቡ የተፈለገው
ሰካራሙንም እንዲሁ ማባከል ለምን ቤታችን ስንት ጉድለቶች እያሉት እነሱ መሙላት እየቻልን ለምንድነው በየመጠጥ ቤት ቁጭ ብለን ገንዘባችንን የምናባክነው? አንድ ኃጢያት ነው መስከር። በመስከር መንግስተ ሰማያትን የምታክል ታላቅ ሀገር እናጣለን። የሥጋ ስራ ነው። የሚሰክር ሰው የእግዚአብሔር መንግስት አይወርስም ተብሏል። ስለዚህ በልክ ጠጥቶ መግባት እየተቻለ ከልክ በላይ ጠጥቶ አእምሮን አጥቶ እየወደቁ በየቱቦ እየተገኙ ገንዘብን በየሜዳው የሚረጭበት ትዳር መመስረት የለበትም። ነገ ልጆቹ ቤቱም ይፈርሳል። ከዚህ አንፃር እንዲህ አይነት ነጥቦች በጮኝነት ጊዜ አውጥቶ ማየት ነው። ሌላ እንግዲህ በጮኝነት ጊዜ መስፈርት ከሚባሉት መካከል አንዱ ዘር ነው። ዘር መታየት አለበት። ዘር መታየት ግን አለበት። ብዙ ሰው ዘር ሲባል ቋንቋ ነው የሚመስለው። ኦሮሞ ትግሬውን፣ ትግሬ አማራውን፣ አማራ ሲዳማውን፣ ሲዳማ ከምባታውን መስሎት ነው ዘር ብሎ የሚያስበው። ዘር አባቶቻችን ልጅ ለልጅ ሲባሉ ቁጭ ብለው ዘር ይቆጥራሉ። ለምንድን ነው ቢባል ኦሪት ዘሌዋውያን ምዕራፍ 18 ላይ ያለ ህግ ነው። ወደ ልጅህ አትግባ፣ ወደ ልጅህ አትግባ እያለ 7 ዘር ይቆጠርና ከ7 ዘር በኋላ ነው የሚጋባው። ስለዚህ ምንድነው በአሁኑ ጊዜ የሚያስማማው? ከዘር ብዙ ሰው ዘር ሲባል ቋንቋ ስለሚመስለው ዝምድና ማለት ነው። ዝምድና መቆጠር አለበት ማለት። ዘር ማለት በነገራችን ላይ ዝምድና ማለት ነው፣ ቋንቋ አይደለም። እኔ በጉዲፈቻ ኦሮሚያ ክልል ብሰጥ እና ዛጋ ባድግ ቅልጥፍጥፍ አድርጌ ኦሮምኛ እናገራለሁ። እንደገና ደግሞ እኔ ኦሮሞ ሆኜ ተነስቼ ወደ አረብ ሀገር ለማደጎ ብሰጥ አረብኛን ቅልጥፍጥፍ አድርጌ ተናገርኩ ማለት እኔ አረብ ነኝ ማለት ነው? አይ ቋንቋ ነው። የትም ቢወለድ ያን ቋንቋ ይለምደዋል። በለመደው ቋንቋ ሰው መለካት የለበትም። ስለዚህ አማራ ኦሮሞን ማግባት ይችላል። ኦሮሞ ከምባታ ሀዲያውን ማግባት ይችላል። ሀዲያው ደግሞ መጥቶ አማራውን ማግባት ይችላል። አማራው ትግሬውን ማግባት ይችላል። እንዲህ የአንድ ዘር ነን እኛ፣ የአዳም ዘር ነን። ቋንቋችን የተለያየ ቢሆንም የሰው ዘር ሰውን ማግባት ይችላል። የሰው ዘር ሌላ ነገር እንስሳትን ማግባት አይችልም እንጂ የሰው ሰው ማግባት እስከመቻለ ድረስ ምንድነው ታዲያ ገደቡ ማጥናት የተፈለገው ቢባል 7 የትውልድ ዘር መራራቅ አለበት እግዚአብሔር ያዘዘው ስለሆነ የጋብቻም ዝምድና ቢሆን እንዲህ አይነት ነገሮችን መራራቅ ያለባቸው የቤተ ክርስቲያንን ትምህርት እነሱ መታየት አለባቸው። እኒህና እኒህን የመሳሰሉት ነገሮች በጮኝነት ጊዜ መታየት አለበት። ውበትስ ውበት በር መክፈቻ ልብ ማስደንገጫ ነው። ሰው እኮ አንዳንዱ ጀርባ አይቶኮ የሚወዳል ምን ሳይ ከፊት ሳይ ከኋላ አይቶም ይወዳል። ድምጽ ሰምቶ ብቻም ይወዳል። ታሪኩን ሰምቶም ይወዳል። እነዚህ በር ናቸው። ስለዚህ ውበት ረጋፊ ነው። ውበት ላይ የሚንጠለጠል ሰው ምን ይሆናል? ውድቀቱ ከ20 ከ30 ዓመት በኋላ ሚስቱን ይጣላል። ለምን? ቁንጅናዋ ላይ ስለሆነ የተመሰረተው ልቡ ምን ይሆናል ማለት ነው? ከ20 ከ30 ዓመት በኋላ ምን ያደርጋል? ሚስቱን ይጣላል። ሌላ አዲስ ሎጋ ቆንጅዬ እንቡጥ ይፈልጋል ማለት ነው። ጸጉሯን ከሆነም ደግሞ ይወደደላት ከኋላ ተከትሎ ወይ ጸጉሯ ሲያምር ብሎ ከሆነ የተከተለው ጸጉሯ ሲቆረጥ የዛን ጊዜ ሐዘኑ እዛ ላይ ይሆናል። በሐዘን ሰው ይቆረጣል። በተለያየ ነገር ሊቆረጥ ይችላል። በበሽታም ሊቆረጥ ይችላል። በዚህን ጊዜ ያ ነገር ሲጠፋ ደሞ የዘንድሮ ጸጉር እውነተኛ ጸጉር ይሁን አይሁን ደሞ ስለይ መንጠልጠል እነዚህ ሸምበቆን እንደመመርኮዝ ይቆጠራሉ። ስለዚህ ይቀነጠሳል ይሄ አይነት ትዳር። ስለዚህ ውስጥ ነው ማየት። ያ በር ነው ገባን፣ ግን ቀጥለን ማየት ያለብን ውስጥ ነው። የጮኝነት ጊዜ ከሩቅ ሆኖ ማጥናት ይቻላል፣ ከቅርብ ሆኖ ማጥናት ይቻላል። ከሩቅ ሆኖ ከሰዎች ማጥናት ይቻላል፣ ግን በሰዎች ማረጋገጫ ማግኘት አይቻልም። ራስ ማረጋገጥ ደግሞ ይገባል። በሐሜት ሰዎች ሊጎዱ ስለሚችሉ ሰው ስም ሊያጠፋባቸው ስለሚችሉ ማንነትን ጠጋ ብሎ ማወቅ ይቻላል። እንግዲህ እጮኝነት በጣም ሰፊ ነገር ነው። ነገር ግን በእጮኝነት ጊዜ ትልቁና ዋናው ጥንቃቄ አንዳንዱ ሰው ሲያስተዋውቀኝ እጮኛውን መምህር ሚስቴን አትተዋወቅ ይላል። ነውር ነው ይሄ፣ በእውነት ነውር ነው። ነውርና ነውር ያልሆነውን ማወቅ አለብን። ሚስት አትባልም። ሚስት ማለት ያገባት ማለት ነው። እጮኛ ያላገባ። ስለዚህ
በጮኝነት ጊዜ ትልቁ ጥፋት ምንድነው ቢባል በአሁኑ ጊዜ ዝም ብሎ መገናኘት ልቅ ግንኙነት ለምሳሌ በእንደ አይነት ጠረጴዛ ዙሪያ ላይ ቁጭ ብሎ ማውራት ሻይ ምን ይያሉ መጠናናት ማውራት ይቻላል ዝግ ቤት ውስጥ ምን ይደረጋል እሱ ለባለ ትዳሮች ነው ከዚህ ውጪ መሆን አለበት ጥግ መናፈሻ ማንንም የማያውቀው ጥሻ ውስጥ ጥናት እዛ ጋር ካልሆነ አይጠና ስለዚህ ትልቁ ችግር በዝግ ቤት እናጥና በጥግ ጨለማ ውስጥ እናጥና የሚባለው ብዙ ጮኛሞች በአስፋልቱን ትተው መንደር ውስጡን ለምን የሚሄዱ ይመስልሻል ማንን ፈርተው እግዚአብሔር ሰው ነው የሚፈሩት ስለዚህ ፈሪሃ እግዚአብሔር ያለው ሰው እንዲያደርግም ሁለተኛ እጮኛ በመንፈሳዊ ብንመስለው መንበረ ታቦቱ ናት አንድ ወንድ ሊያላገባት ሴት እንደ መንበረ ታቦቱ ናት ዲያቆን መንበረ ታቦቱን መንካት አይችልም ክህነት እስኪያገኝ ድረስ እስኪሾም ድረስ መንበሩ ላይ ያለ ምንም ነገር አይነካ ታቦት አይነካ መንበሩን የማይጠጋ አንድም ያጨሰው ልክ እንደ ዲያቆን እንመስለውና ሚስቱ እቺጮኛው እንደ መንበረ ታቦት ያት እጁን ዝም ብሎ ሊያደርግ ሊጭንባት ሊነካካት ሊዳስሳት አይፈቀድም ለምን አላገባትማ የሱ አይደለችም እኮ በምን ይታወቃል አሬኔ ናት እግዚአብሔር ነግሮኛል ይላል ስንቱ ተላይቷል እኮ ጀምሮ ያቋረጠ ስንት አለ ሳያገባ ቤተክርስቲያን ሳታሰናብተው ማንንም ሰው ሊነካካ አይቻልም ለምን እኛ ዋናና ዋና ዓላማችን መንግስተ ሰማያት መግባት ነው የመጨረሻው ግባችን እሱ ነው መዳራት ደግሞ የእግዚአብሔር መንግስት ያስቀራል ታዲያ የእግዚአብሔር መንግስት ከቀረበን ምንድነው ሌላው ጥቅም ዋናውና ተልኳችንም የምንደርስበት መዳረሻችን መንግስተ ሰማያት ነው ስለዚህ መዳራት ነው መሳሳም አሁን በየታክሲው መሳሳም ሻይቤ መሳሳም አረነውር ነው በጣም የሚያሳዝን ድርጊት እጮኛሞች ያደርጋሉ ከመጋረጃ በስተጀርባ የሚደረገው በሰው ፊት ታክሲ ላይ እኔ ቁጭ የኳላ ከፊት ለፊት ይሳሳማል ምን ማለት ነው እኔ ምንድነው እንደ አይነት ምግባር ነው እንለዋለን ይሄ ክፉ ምግባር ከየት እንደተማር አናቅም ያው ወረርሽኝ ነው የፊልም ወረርሽኝ ነው የፊልም ወረርሽኝ አንዴ ወርዶብናል በዚህ አንፃር እጮኛሞች ሊጠነቀቁ ይገባል ማለት ነው ጋፕ በመካከላቸው ክፍተት ሊኖር ይገባል ሲገናኙ ግዴታ እንደምግብ በየቀኑ መገናኘት የለባቸው አራርቀው መገናኘት አለባቸው ለመጠናናት ብቻ ነው ይቺ ቢበዛ 2 አመት ቢበዛ 2 ከዛ በላይ ማንዛዛት የለባቸው በዚች ጊዜ ውስጥ አጥንቶ ማግባት ነው ያለበት ከዚህ በላይ ከሆነ ደግሞ ትዳር ነው መግባት ያለበት እና ብዙ ነው የጮኝነት እንትን አሳፋውት እንግዲህ ይሄን ይመስላል እጅግ በጣም መልካም እንግዲህ ከጮኝነት በኋላ ደግሞ የሚመጣው የትዳር ጊዜ ያለና እንግዲህ እግዚአብሔር ፈቅዶ ከቅርብ ጊዜ ጀምሮ ብዙዎች ትዳራቸውን በቅድስት ቤተክርስቲያን ስርዓት ሲፈጽሙ እንመለከታለን ምናልባት ከዛ በኋላ ያለው ህይወት ጥያቄ ምልክት ውስጥ የሚገባም ሊሆን ይችላልና እንደው አንድ ክርስቲያን ማወቅ ያለበትም ነገር ስለሆነ እንደ ክርስትና የኦርቶዶክሳዊ ትዳር መገለጫዎች ምንድናቸው ኦርቶዶክሳዊ ትዳር ምን ይመስላል እንግዲህ እንዲህ ያጨሰው አጥንቶ የጨረሰው በእምነትም በስነ ምግባርም የተመሳሰለ ሰው ለምንድነው በእምነት ተመሳስሎ በስነ ምግባር አንድ ሆኖ ወደ ትዳር የሚገባው ስንል ጽድቅ ሊሰራ ጋብቻ የጽድቅ አደባባይ ነው ጽድቅ የምንሰራበት ቦታ ማለት ነው ጽድቅ እንዴት ነው የምንሰራው ሁሉም ከቤት ውስጥ ተቋሙ የማን ነው የእግዚአብሔር ነው ሲጋቡ መጋባት ያለባቸው በስጋው ደግሞ በቤተክርስቲያን በአባቶች ተሰናብተው ነው አባቶች ባርከውላቸው ነው አብርሃምና ሳራን ይስሐቅና ርብቃን የባረከ የእናንተንም ጋብቻ ይባርክ ብለው ካህናት አሰናብተው የሚገቡበት ትዳር ክቡር ነው ቅዱስ ነው ንጹህ ነው ጽድቅ ነው ስለዚህ ወደ ቤታቸው የሚገቡት ጽድቅ ሊሰሩ ስለዚህ ትዳር ዋናው ዓላማው የጽድቅ ቦታ ከሆነ ጽድቅ ነው የምንሰራው ማለት ነው የምንሰራቸው ማንኛውም ነገሮች በትዳር ውስጥ የጽድቅ ስራዎች ናቸው እንግዲህ የዓላማው እግዚአብሔር ነው መንግስተ ሰማያት የምንወርስበትን ነገር አብረን መስራት ማለት ነው እግዚአብሔር አዳምን ፈጠረ አዳምን ሲፈጥር ከጎኑ አብራው ነበረች ማለት ነው
ስንት ሰው ነው የፈጠረው መጀመሪያ ማለት ነው አንድ ሰው ነው የፈጠረው ማለት ነው ስለዚህ ጋብቻ አንድ ነው ማለት ነው አንድ የሆነው እሱ ውስጥ ነው ያለችው ከሱ ውስጥ ነው የወጣችለት ስለዚህ ባልና ሚስት አንድ አካል ናቸው አንድ አዳም የተፈጠረው 1000 ዘመን ኖሮ መንግስተ ሰማያት ለመግባት ነው የኛም ዓላማችን የባለ ትዳሮች ዓላማችን መንግስተ ሰማያት መግባት ነው የመነኩሴ ለብቻው ደግሞ የራሱ የጽድቅ መንገድ ነው እሱም ደግሞ ዓላማው መንግስተ ሰማያት መግባት ነው ስለዚህ ትዳር ምን መሰረተው መንግስተ ሰማያት ለመግባት ነው አሁን ዓላማው ይሄ ነው ተብሎ ይታሰባል አዎ ዓላማው ይሄ ነው አንድ ሆነን መንግስተ ሰማያት ለመግባት ነው ነገር ግን አንዱ አካል ቢያሰናክልስ ተቆርጦ ይጣላል አይነ ብታሰናክልህ ቆርጠ ካንተ ጣላት ሙሉ አይናማ ሆነ ፍጥጥ ብለህ ገሃነም ከምትገባ አንድ አይናማ ሆነ መንግስተ ሰማያት ብትገባ ይሻላል ቅድም መስፈርት ያወጣነው ሃይማኖት ነው በሃይማኖት ምክንያት አንዱ ወስለት ቢል በመክረ ካህን ይሁን እንጂ ተመክሮ እምቢ ካለ ቆርጦ ይጣላል ስለዚህ እኔ የፈለገ እምነት እሷን ብትከተል እኔ እሷንማ ማጣት አልፈልግም ብዬ ሃይማኖቴን የሷን ክህደት አልከተልም ሃይማኖት አንዲት ናት ስለዚህ በሃይማኖት አንድ ሆነው መንግስተ ሰማያት ለመግባት ነው የጽድቅ ሥራ ሊሰሩበት ማለት ነው ወደ ምግባር የሚሄድን ጊዜ መዝለል የፈለገው እኔ ታስሬ ልኖር ነው ያለው ዝሙት ሊሰራ ፈልጎ ነው በዝሙት ምክንያት ሲወሰልት ከተገኘ ይሁን እንግዲህ እኔ የፈለገ ቢሆን እሱም ማጣት አልፈልግም ዝሙት ይሰራል መከርኩት እንቢ አለ ከኔ ምን አጣነው አልኩት ዘፈንኩለት ግን እንቢ አለ ስለዚህ እሱን መስዬ ኖራለሁ ቢል ሙሉ እጆች ኖሮህ ቀጥታ በዚህ ሙሉ እጅህ ገሃነም ከምትገባ ጉንድሽ ሆነ መንግስተ ሰማያት ብትገባ ይቀልሃል ስላለ የሚቆረጥ አካል ጋንግሪን አለ ማለት ነው ስለዚህ ሙሉ አካል አንድ አይነት አስተሳሰብ አንድ አይነት አመለካከት አንድ አይነት እምነት ይዞ መንግስተ ሰማያት የሚገቡበት ነው ትዳር ስለዚህ ቤቱ እንደዚህ ሆኖ መሰራት አለበት ሲጀምር አንድ ሃይማኖት ከሆነ የቤቱ ጌታ እግዚአብሔር ነው ስለዚህ የዚህ ቤት ራስ እግዚአብሔር ነው ማለት ነው የሚመሰረተውም ለዚህ ነው እነሱ ቤት ውስጥ ግንድ ሆኖ እግዚአብሔር ባልና ሚስት ደግሞ ቅርንጫፍ ሆኖ አብረው የሚኖሩበት ህይወት ማለት ነው ለዚህ ነው ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ምን ይላል ስጋዬን የበላ ደሜን የጠጣ በኔ ይኖራል እኔም በሱ ውስጥ አለ ስለዚህ እዛ ቤት ውስጥ የሚኖረው እግዚአብሔር ነው ስለዚህ እግዚአብሔርን ከያዙ ምንም አያጡም መጨረሻቸውም መጀመሪያቸውም እሱ ነው አልፋቸውም ኦሜጋቸውም እሱ ነው ስለዚህ እሱ ጅማሬያችን እሱ ፍጻሜያችን ከሆነ በዚህ ምድር ላይ በህይወት እየኖርን ያለነው ከክርስቶስ ጋር ነው ተጣምቀን ልጅነት ያገኘንበት አምላካችን እሱ ነው ፍጻሜያችንም ከሱ ጋር አብሮ በመንግስተ ሰማያት መኖር ነው ይሄንን አንድነት ግን የሚያፈርስ መምጣት የለበትም ነው ትዳር የጽድቅ አደባባይ ነው ምንለው ከዚህ የተነሳ ነው እንግዲህ በትዳር ውስጥ እንግዲህ ተጓዳኝ ነገሮች እግዚአብሔር አለ በመሐከል ከዛ ተጓዳኝ ነገሮች ያሉት በቤተክርስቲያናችን የጋብቻ ዓላማዎች ተብሎ የሚታወቁት 3 ናቸው አንደኛው ምንድነው እስቲ አንቺን ጠያቂዋን አንደኛው ምንድነው ብዙ ሰዎች አንደኛና ቀዳሚ አድርገው የሚመልሱት ምንድነው ምን ይመስልሻል እስቲ ያው ቅድም እንዳሉት እንግዲህ እግዚአብሔር መንግስት ማውረስ የመጀመሪያ የትዳር ዓላማ ነው የጋብቻ መሰረታዊ ዓላማ 3 ናቸው 3 ተሚባሉት መካከል መረዳዳት መደጋገፍ መረዳዳት አለ እንዲህ እየተባለ ሰው ዙሪያው የሚሽከረከሩ ዘር መተካት ለመውለድ ፈልገን ነው ምን ይልና አንደኛው ለዝሙት መጠበቅ ነው ይላል እኔ ያገባው ከዝሙት ለመጠበቅ አይደለም እንደዚህ ከሆነ ታዲያ መኖክሲዮስ እንደዚህ ከሆነ ታዲያ ገና ወጣቱስ አንደኛው ግብረ ስጋ ግንኙነት ለማድረግ ነው አንደኛውና ቀዳሚ ግብረ ስጋ ግንኙነት ስለተደረገ ነው ሁለተኛው ዘር መተካት የሚመጣው ከዛስ ተጓዳኝ መረዳዳት አንደኛው መረዳዳት ነው ይላል ከእቴ ጋር አልረዳዳም እንዴ እሷም ደሞዟን እኔም ደሞዜን አምጥቻ አጋርተን አንኖርም እንዴ መረዳዳት አይደለም ዋነኛው ውስጣችን ፍላጎት አለ ፈቲው የሚባለው የውስጥ ፍላጎት አለ ይህ ፍላጎት ፍትወት ነው ፍትወት እዛም ከመማገጥ ባንድ ተወስኖ የሚፈልገውን ከሚስቱ የምትፈልገውን ከባሏ ለማግኘት ይሄ አንደኛው እግዚአብሔር የሰጠን የቅድስና መንገድ ነው ማለት ነው
ስለዚህ ይሄ በዚህ ጽድቅ ቦታ ላይ የሚሰራ ነው ስለዚህ ንጹህ ነው ማለት ነው ቅዱስ ጳውሎስ በዕብራውያን ምዕራፍ 13 ላይ የሚናገረው ቁጥር 4 ላይ ምንድነው የሚለው ጋብቻ በሁሉ ዘንድ ክቡር መኝታው ንጹህ ይላል ምን ማለት ነው መኝታው ንጹህ አንሶላው አይደለም በጋብቻ ውስጥ የሚደረገው ግብረ ሥጋ ግንኙነት ንጹህና ቅዱስ ነው ማለት ነው ስለዚህ እዛ ቦታ ላይ እርኩሳት ስለሌለ ማን አለ ቅዱሳን መላእክትም አሉ እግዚአብሔርም አለ እግዚአብሔር አለ ቅዱሳን መላእክት ይረባሉ ማለት ነው አዎ የኔ ጠባቂ መልአክ አለኝ የሚስቴ ጠባቂ መልአክ አለ ስለዚህ ይለየናል ማለት ነው እንዴ ስንፈጽም ደስ ብሎት ነው እንጂ የሚያየን ለምን እግዚአብሔር የሰጠው የቅድስና ስራ ነው ይሄን እግዚአብሔር ስለሰጠን የተመሰገነው ምክንያቱም እግዚአብሔር አስደሳች አድርጎ ነው የሰጠው ሲሰራውም አስደሳች አድርጎ ነው የሰጠው ስለዚህ ወደዚህ ህይወት ነው ሰዎች የሚገቡት የጋብቻው ዓላማው ይሄ ህይወት ነው ይሄንን እርካታ ይሄንን ደስታ ለማግኘት ሰዎች ወደ ትዳር ይገባሉ አሁን ይሄንን ሲያደርጉ ግን መወስለት የለባቸው አንዳንድ ሰዎች ለጋብቻ ይፈልጋሉ ለመጋባት መምህር ማግባት ፈልጋለሁ ግን አሁን መውለድ አልፈልግም አሁን አንድ ገበሬ መጣና መምህር ወይም የሆነ ሊያማክር የፈለገውን አንዱን ትልቅ ገበሬ ከሱ በፊት የነበረ ልምድ ያለውን አባቴ መዝራት ፈልጋለሁ ግን እንዲህ በቅልልኝ አልፈልግም ቀልድ ነው እንዲህ የሚባል ነገር የለም ካገባ መውለድ ነው ያለበት ካገባ እግዚአብሔር እስከባረከው ድረስ ይወልዳል ማለት ነው እግዚአብሔር ሰጠው ለምን ያታልላል እግዚአብሔር ሚስቱን ስለምን ያታልላል ባሏን ስለምን ታታልለዋለች ዘሚልኪያስ ላይ የተጻፈ ቃል አለ ነብዩ ሚልኪያስ ሲናገር ማንንም የልጅነት ሚስቱን አያታል እግዚአብሔር ከናንተ የሚፈልገው ምንድነው ዘር አይደለምን ስለዚህ የባረከን ለምንድነው ዘር ለመስጠት ነው ብዙ ተባዙ ምድርን ሙሏት አለ ስለዚህ አይ እኔ ኮመውል ይፈልኩት ብሎ ወዲ ይላል እኔ ኩል እናገር ይፈልኩት አሁን ትምርት ላይ ነኝ ስለዚህ አሁን ማግባት ፈልጋለሁ ግን ትምርት ላይ ነኝ እኮ ትምርቱ ሲያልቅ ነው ማግባት ያለበት አይ እኔ እኮ ቤቴን አላደረጀ ሲያደራጅ ነው ማግባት ያለበት ስለዚህ የፊቱን ወደ ኋላ የኋላውን ወደፊት ለምን ይደረጋል ሲጨርስ ሐሳቡን ጠቅልሎ ይምጣ የዛን ጊዜ ጋው እንዲህ ነው መሆን ያለበት እንግዲህ ሁለተኛው ዘር መተካት ነው ማለት ነው ሶስተኛው መረዳዳት ነው አሁን ይሄ ተጓዳኝ ነው ማለት ነው ተጓዳኝ ነው እሷም ሰርቶ ያመጣሉ በገጠር ምንድነው እሱም ሰርቶ እሷም ሰርታ ነው የሚኖሩት እሱ በግብርናው ቢሆን እሷ ደግሞ በከብት እርባታው በቤቱ ውስጥ ባሉት ነገሮች ትሰራለች በከተማ ስናይ እሱም ሰርቶ እሷም ሰርተው አብረው ይኖራሉ ልጅ ማሳደግ ራሱ አንድ ስራ ነው ልጅ መውለድ አንድ ስራ ነው ስለዚህ እነዚህ አይነት ስራዎች መተጋገዝ ናቸው እንግዲህ ሰው በሁለት ነገር ይረዳዳል አንደኛ እንግዲህ ውስጣዊ መረዳዳት ይባላል ሌላኛው ደግሞ ውጫዊ መረዳዳት ይባላል ውስጣዊ መረዳዳት ሐሳባዊ ነገሮች ናቸው በሐሳብ መረዳዳት ሐሳባዊ መረዳዳት የሚባሉት ምንድናቸው ለምሳሌ የድሮ ባልና ያሁኑ የድሮ ሚስት እንዴት ነው የሚደረገው እንግዲህ ቤተሰቦቻችን ስናይ አባት ደሞዝ ያመጣል ለሚስቱ ይወረውርላትና አቃክተሽ ተጠቀሚ ደሞ በተን አድርጋ ያሉ ይላል ሐሳብ ውስጥ የለበትም እሱ ምን ቦታው ለምን ይጨነቃል ምን ላርጋት ይችምብር እያለች እሷ ስትጨነቅ እሱ አይጨነቅም እንደውም ከዛ ላይ ቆንጥሮ ከጓደኞቹ ጋር ሚዝናና ዘና የሚልበት እሷ የምትጨነቅበት ብር ሲሰጣት እሱ ዘና የሚልበት ብር አለው ይሄ ትዳር አይደለም ትዳር ቁጭ ብሎ የሱ ብር እሷ የምታመጣው ብር ተቀምጦ የወራስ ቪዛ ተጽፎ በሐሳብ መረዳዳት አለባቸው ገና ምንም ነገር ሳይሰሩበት ብሩ ሳይወጣ በሐሳብ ማለቅ አለበት እቤት ውስጥ ምንድነው አንደኛው የከተማ የብዙ ሰዎች ከተማ ውስጥ የሚኖሩ ባለ ትዳሮች ትልቁ ወጫቸው የቤት ኪራይ ነው አንደኛ ቀጥሎ ጤፍ ነው አሁን ዘይትም ወደነሱ ጠጋ ብላለች ዘይት ነው እያለ ጠቅላላ የቤቱን ሁሉ አስፒዛ መዘናኛም ከፈለጉ ወጫቸው ሶደሬ እንሄዳለን ሸራተን እንገባለን እዚህ መናፈሻ እንሄዳለን ልጆቻችን እናዝናናለን የሚሉት ሁሉ ተጽፈው
ግምታዊ ብር አጠገባቸው መቀመጥ አለበት። ከዛስ አሁን ጨዋታው ምን ላይ ነው የሚያወሩት? ይሄ ያስቀመጥነው ብር ይበቃል ወይ ለዚህ ዝርዝር ነው። ዝርዝሩ ከብሩ ጋር ካልተመጣጠነ ምን ይደረጋል ማለት ነው? የሚቀነሰው ይቀነሳል። እዚህ ጋር እነ ጥቅል ጎመን እነ ካሮት እነ ቀይ ስር እነ ያሉ አይ በቃ እንግዲህ ሳንበላ እንኖርም ብሩ አይበቃንም፣ ስለዚህ እኒህን እንሰርዝ። እንዴ እዚህ ጋርም ደግሞ ትልቅ ወጪ ያለው ሶደር ያለ ሳይበሉ መዝናናት ይሰረዝና ብሩን አሁን ሲደመር ቶታሉ ካለን ጋራ ትክክል ወይም ትርፍ መምጣት አለበት። ለምን ትርፍ ሴቪንግ መያዝ አለበት። ብዙ ሰዎች ሴቪንግ የሚባለውን ነገር ምን ያደርጋል መጨነቅ ነው ወይ ምናምን ብለው ነው የሚያስቡት። ልክ ግን አይደለም። ለምን ነገ የሚወለደው ልጅ እኮ አሻንጉሊት አይደለም። ነገ እኮ የሚወለደው ልጅ ህይወት ያለው ነው። ህይወት ያለው ልጅ ለማትረፍ ዶክተሮቹ እናት መውለድ በማትችልበት ጊዜ ታኝታ ኦፕሬሽን ተደርጋ መውለድ አለበት ሲል ብር ያስፈልገዋል ይሄ ባለ ትዳር። ስለዚህ ቀድሞ መጨረስ አለበት በብር ጉዳይ። ሐሳባዊ መረዳዳት አንለውም። ከዛ ጨረሱ ይሄን ጉዳይ። ቀጥሎ ወደ አካላዊ ለመሄድ እቃውን ለመግዛት አብሮ ሄዱ። ለምን እሷ ብቻ ተሸክማ ታመጣለች? አብሮ አግዞ አይመጣም? ይሄ አካላዊ መረዳዳትና ውጫዊ መረዳዳት፣ ሐሳባዊ መረዳዳት፣ ውስጣዊ መረዳዳት ተብለው በእነዚህ መካፈል አለባቸው። በጉልበቱስ ቢሆን ከወንድና ከሴት ጉልበት ማን ነው ከፍተኛ ያለው? ምን ችግር አለ? እሷ ልትጋግር ስትሄድ እሱ ደግሞ ወደ ኪችኑ ሊጡን ቢወስድላት ምን ችግር አለ? እሷ ልጁን ስትይዝ እሷ አልጋውን ቢያነጥፍ እሷ ያነጠፈች ልጁን ሹሹ ቢል ምን ችግር አለ? በእንደዚህ መረዳዳት አይፈልግም። ብዙ ወንድ ወደ ትዳር ውስጥ ሲገባ የጽድቁን ነገር ይተዋል። ነገር ግን ሰይፍ ነው የሚበላው። ለምን? ይቅርታ አድርጉልኝና ለሰይፍነቱ መሐላ ሰይፍ ነው። በጣም ከባድ ነው። ሲያገባ በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ተቀምጦ እጅና እጃቸውን አነባብረው ካህኑ የሚያስሙሉት መሐላ አለ። እኔ እገሊትን የሕግ ሚስት እንድትሆነኝ ወድጄ ተቀብያታለሁ። ስለዚህ ከዛሬ ጀምሮ በስራዋ ሁሉ እረዳታለሁ ብሏል። ሲያገባ ግን ሰራተኛ የቀጠረ ይመስል ጠረጴዛ ላይ እግሩን ሰቅሎ ምንድነው ቁርስ አልደረሰም እንዴ ይላል። ምን ማለት ነው ይሄ? መስራት እየቻለ እጅ እግር እየተሰጠው እግዚአብሔር ጸጋ ሰጥቶት ጤና ሰጥቶት ሚስቱን ማገዝ አይፈልግም። ይሄ የጽድቁን ስራ ትቶታል ማለት ነው። ሚስት የራስ አካል ናት። ማንም ባል ክርስቶስ ቤተክርስቲያንን እንደወደዳት ሚስቱን ሊወድ ይገባል ተብሎ ነው የታዘዘው በኤፌሶን ምዕራፍ 5 ላይ። ይንከባከባዋል ይደግፈዋል ከተባለ እንዴት ብሎ ነው ሚስቱን መከባከብ ያለበት? እወድሻለሁ በማለት አይደለም እኮ በአፍ አይደለም በስራ ተዋደዱ ተባልን እንጂ በአንደበት ተዋደዱ አልተባልንም። እኛ በእውነትና በተግባር ነው መዋደድ ያለብን። በአፍማ ምን ይጠቅማል? ምንም እኮ አይጠቅምም። አካሌ እኔ ይሄንን እዚህ ፊት ለፊት የተቀመጠውን ጠረጴዛ ብድግ ለማድረግ ቢያቅተኝ ይሄኛው እጄ ይሄን ይረዳል። ይሄ ማለት ነው ትዳር ማለት። መረዳዳት ማለት አብረው መተጋገዝ ማለት ነው። አብረው ቤቱን ማቆም የሚችሉበት መሆን አለበት። መረዳዳት ላይ ሰፊ መውራት እንችላለን። አብዛኛው ባለ ትዳር ያው እንግዲህ ባህሉም ስለሆነ ይቅርታ አድርጉልኝና ባህሉ ነው። ባህሉ ምንድነው? ሴት ወደ ማጀት ተብሎ ተገጥሞለታል። ስለዚህ ወንድ ወደ ዳሪ ነው ወደ ውጭ ነው እንጂ ወደ ቤት ሴት ይመስል ደግሞ ሊልከሰከስ አራ ደግሞ ኪችን ገብቶ አራ ነው አይደለ እንዴ እየተባለ ስላደገ አንተ ዞር በል ይላል። ትንሽ ልጅ ወንድ ወደ ማድ ቤት ውስጥ ምን ሴት ይመስል እዚህ ልከሰከሳል ብለው ስላሳደጉት አሃ ሴት ልጅ ናት እንጂ ምትልከሰከስ ወንድ ልጅ ኪችን ውስጥ ገብቶ ጉድ አይልም ተብሎ አይምሮን ሰርተውበት ወደ ህፃኑ ጋር ስንመጣ አይምሮ ላይ እንዲተሰርቶበት ነው የሚያድገው። ስለዚህ ወንድ ሲሆን መስራት እንደሌለበት ብሎ አምኖ ነው የሚያድገው። ልክ አይደለም። ይሄንን መንፈሳዊ ትዳር በመሐላ አፍርሰዋለች። በስራዋ ሁሉ እረዳታለሁ ተብሎ ማለት ነው። ስለዚህ ጥንቃቄ ያስፈልጋል። ምንድን ጥንቃቄ ያስፈልጋል? መርዳት አለበት፣ ማገዝ አለበት፣ መስራት አለበት። ባህልን ሰብረ ነው መግባት ያለበት። ባህል ተሰብሮ መግባት አለበት። እንዴት?
በቃ አባትና እናት አደረጉት ማለት ነው ያደረኩት ማለት ነው በቃ እነሱ ኖረውበታል የራሳቸውን ነው ላይፍ ይኖሩት እኛ የራሳችን ላይፍ እንኖርበት በመሃል አትግቡብን በቃ እኔ ራሴን ቤት ስሰራ በቃ ከሚስቴ ጋር መተባበር አለብኝ ማገዝ አለብኝ ሚስቴን እወዳታለሁ በመንድነው የሚገለጸው አግዛታለሁ ማለት ነው ወንደላጤ እኮ የሆነ አንዳንድ ሰው እኮ በደብ አድርጎ እኮ እያስለቀሰውም ቢሆን ሽንኩርት ከትፎ ሲያስለቅሰው አንቴና እዚህ የሽንኩርት ልጣጭ ሰቅሎ አታስታውስም እንዲህ ያለቀሰ ለራሱ ሲሆን ፓስታ ቀቀሉ ቁርስ ፍርፍሩን ሰርተው እንከት ሲያደርግ የነበረው ኑሮ በደንብ ሲያማታው የነበረ አሁን በቃ በሷም ደሞዝ በኔም ደሞዝ እየታገስኩ ኖራለሁ ብሎ ከገባ በኋላ ግን ስራውን እርግፍ አድርጎ ይተውና ቅድም እንዳልኩ ሰራተኛ የቀጠረ ይመስለውና እጁን አጣጥፎ ቁርስ አልደረሰም ይላል ይሄ ትክክል አይደለም አንድ ምሳሌ ልጥቀስ አንዱ ባል ባገባ ማግስት ማለት እንግዲህ ዛሬ ተጋብቶ ነገ ማለት ነው ሚስት እና እሱ ናቸው ሰራተኛ የለም አዲስ ቤት ገብተዋል ጫጉላ ነው ገብቶ ቤት ወደ ጧት ሊነጋጋ ወፍጭጭ ሳይል ብድግ ብሎ ቀስ ብሎ ተንሸራቶ ወረደና ወደ ኪችን ገብቶ እንቁላል ምን መሰለች እንቁላል ጥብስ አድርጎ እንግዲህ ብሉ ጾም ተፈቷል ስለዚህ ያችን ክሽን አድርጎ ሰራና ሚስት አልጋ ላይ ገና አልወረደች አልነቃችም እሱ ቀስ ብሎ ነው የሚሰራው ሽታው ማልቀሰቀሳት እጁ አቅርቦ ዳቦ እንቁላሉ ካስቀመጠ በኋላ ቀሰቀሳት ስትነሳ የእንቁላሉ ሽታ ቤቱን ወድ አርጎታል ማሰራው ሌላ የለም በይታ ጠቢ አለ እንዴ ካልጋ ሳልወርድ አለች አይ እዚህ ሆነሽ ነው ዛሬ ታጠቢ እዛው አስታጥቡ ባፍ ያጎረሰ ቀጠል አደረገና ፎጣ አቅርቦ አጠገቧ ቁጭ አለ ያደረኩትን ሁሉ ልብ ብለሻል ሆዴ አዎ ሆዴ አለች በቃ ከነገ ጀምሮ እንዲደረግልኝ ነው የምፈልገው አሁን ይሄ ሰው መስራት አይችልም አይደለም ይሰራል ችሎታ የለውም እንዳልና እንዳንገመግመው በደንብ አድርጎ ጠብሷል ከነገ ጀምሮ ግን ጠባሽ እሷ ናት በሳት የምትጠበሰው ከዚህ በኋላ እሷ ናት ጡረታ ወጣ ማለት ነው ይሄ ጽድቅ ነው ወይ አንድነት ሊኖሩ ገብተው ነገር ግን ከነገ ጀምሮ ስራ አልሰራም ማለት ምን ማለት ነው ማሳያ ነው ይሄ ሰርቶ ማሳያ ነው ይሄ ምን ማለት ነው እንዲህ ቤታቸውን የሚያፈርሱ ሰዎች አሉ እኔ ምን አግዘኝ አያስብልኝ እያለች እንድትጠላው በር እየከፈተ ነው ደሞ ባል ሚስቱን ይውደዳት ተብሎ የሚወዳት ኮነ ታዲያ ለምን አያግዛትም ስለዚህ እኒህን መሰረታዊ አላማዎች ተገንዝቦ መግባት ነው ያለበት ያገባችሁ ሁሉ በዚህ አይነት መርህ ቤታችሁን መከተል አለባችሁ ቤታችሁን የምታፈርሱትም እናንተ ምሰሩትም እናንተ ናችሁ ፍቅር የሚያመጣው እንዴ ነው አንድ ጊዜ በቴሌቪዥን ቀርቧል የቤት መተው የቀረጹት የኔና የባለቤቴን ጉዳይ ማለት ነው እንግዲህ ለመጀመሪያ ጊዜ ነው ገና በዓላችን ለኛ ህዳር ነው የተጋባነው ህዳር 8 ህዳር 10 ቀን የተጋባነው እሷ የምትሰራው እንደዚህ ድፎ ዳቦ ምናምን በትዛዝ እንጋገራለን የሚሉ ስራዎች ናቸው በግሏ ነው የምትሰራው ገና ነው 25 ድፎ ዳቦ ትዛዝ መጥቷል ይሄን 25 ዳቦ በማሽን አይደለም በእጇ ነው የምታውቀው ወይ ይሄን ሰርታ ጋግራ ደሞ ስትመጣ ደሞ ምን አላት ቤት ውስጥ ሽንኩርት ከትፋ ዶሮ አርጅ እሱን ደሞ ሰርታ ማቅረብ ደሞ አለባት ለቤቷ ህሊና የለም እዚህ ውስጥ ህሊና አልተቀመጠም ወይ ስለዚህ እየከተፍኩ ቢያንስ የላጥኩ ልጠብቃት ላጥኩት ያስለቅሳል እርግጥ ሽንኩርት የዶሮ ያውም ሽንኩርት ብቻ እኛ እንግዲህ ማንንም የለን ገና የተጋባን ሰሞን ዳር ላይ ቀጥሎ ያለው ባል ነው መጣልን አይደለም አሁን መጣብን ነው ከሥራ ጋር እንዴት ይሆናል አልመጣችም ምክንያቱም የአዲስ አበባ ኤሌክትሪክ ይመጣል ይመጣል መከራውን እየበላች ነው ደሞ ጭንቅላቷ አያርፍም እኮ ለምን ደሞ ሰው እኮ የሚደክመው በጉልበት ብቻ አይደለም ጭንቅላቱ ብዙ ስራ ካበዛበት ይደክማል
እስቲ እንግዲህ እስክትመጣ ድረስ ልጣደውና ቢያንስ ልጠብቃት መሸ እንግዲህ ከጣድኩት ምንድነው እጄ ደግሞ ያርፍማ ግድ ነው መያዝ የለበትም አሁንም አልመጣችም ውሃ ጠብ እየተደረገ እንደሆነ እናቴና ያለው ጠብ ከዛስ አልመጣችም ዘይት ቀጥሎ በርበሬ እሽት ተደርጎ አለቀ እሷ ስትመጣ ሽንኩርቱን ነው ገና እዛ ጓዳ ገብታ የምትፈልገው የታረከው ሽንኩርቱን ትላለች የለም ሽንኩርቱ እኔ ደክሞኝ ተኝቻለሁ ደክሟት ነው የመጣችው ድስቱን ስታየው ይሁን ይተጣዳል ክፍት ስታደርግ ክሽን ተደርጎ መታ እንዴት እንደተጠቀለለችብኝ አሁን እንደዛ ተጠቀለለብኝ እንግዲህ አስብ ምንድነው የሚፈጥረው ይሄ ምን ያህል በዓሉን እንደ ተሳስበን እንደምንውል አሁን የሚቀረው ማልችለው ነገር ምንድነው መበለት አልችልም አልተማርኩት ማርዶ መስጠት ነው ማጠብ ብቻ ነው ስራው እንዲህ ማድረግ እየተቻለ ቤትን መስራት እየተቻለ ለምን ጉልበት እያለን መስራት አንችልም ኮሌጅ እያለው እግዚአብሔር ይስጣቸውና ማህበረ ቅዱሳን ህይወት ከመረቃ በኋላ ብሎ ያስተምሩን ነበር አሁን ቀሲስ ፋሲል መተው ሲያስተምሩን ትዝ ይለናል ወጣቶች አሁን እናትና አባታችሁ ቤት እያላችሁ በዚህ በወጣትነት ጊዜያችሁ ማንኛውንም ተግባረድ ተማሩ ከእናትና ከአባታችሁ ፓስታ መቀቀል እንኳን ቢያንስ ቻሉ ምክንያቱም ነገ የምትመደቡበትን ስራ አታውቁትም ምክንያቱም ስራ ብታገኙ የምትሄዱት ክፍለ ሀገር ሊሆን ይችላል የክፍለ ሀገር ቤት ውስጥ እያላችሁ ምናልባት እዛ አካባቢ ሰራተኛ ማይቀጠርበት አኗኗር ይሆናል ስለዚህ ይርባሃል ሲርብህ ግዴታ ሽንኩርት ገዝተ ቡታ ጋዝ ገዝተ ወይም ስቶቭ ገዝተ ማቆላላትን መልመድ ካልቻልክ አሳራው ሽንኩርቱን ትደፋዋል ሁሌ የሆቴል ራት ትሆናለህ ገንዘብን ከምታባክል አሁኑኑ ስራ እያሉ ያስተምሩን ነበር በዛውም ደግሞ ወጣትነታችንን ለወጣቶችም ይሄ ይጠቅማል ወጣትነታችን እንዳንባልግ ያደርገናል አሁን ወጣት ሆነ አለ ሲያስተምረን ሽንኩርት እንዴት እንደሚከተፍ እሻወክ እንዴት እንደሚቁላላ እንደይዝ እንደምንም አድርጋ አቆላላ ፓስታው ከቀቀልከው በኋላ ከዛ አስቀጥሉ ምን እንደሚደረግ ጠፋበት አከራህ ቤት ሄድና ማማ አቆላልቻለሁ ግን ፓስታውንም ቀቀየዋለሁ ግን ቀጥሎም እንደሚደረግ አላወኩም ብለህ ወንደላጤ ቤት ውስጥ እንዲያሳዩ ወይም እንዲነግሩ ተራቸው ችግር የለባቸው ማማማ ልጅ አላቸው ወጣት ልጅ ነይስቲ ያሳየው ብለው ወደ ቤት እሳ ጉድ ስትልልህ አብረህ ጉድ ልትጀምር ትችላለህና ብሎ አስቆናል ስለዚህ ምንድነው ግዴታ ወደ መውደቅ ከምትሄድ ዛሬ ራስን ችለ ደግሞ ወደ ትዳር ስትገባ ሚስትህን ማገዝ በዛ ልምድህ ቤትን መስራት ይገባል ማለት ነው እንግዲህ ነው ትዳር ሰፋ ካለው ባጭሩ ማለት ነው እጅግ በጣም ደስ የሚል ማብራሪያ ነው የሰጡኝ ከህይወትም ልምድ እየጨመሩ ምናልባት እዚህ ላይ ብዙ ጊዜ ወጣትነትና የሚመጡ ፈተናዎች ደግሞ አሉ ራሳቸውን ችለው በእድሜም ጭምርና ወጣቶች ወደ ትዳር ከገቡ በኋላ በርካታ አይነት ፈተናዎች ችግሮች ይመጣሉ እነዛን ችግሮች አሁን ላይ በተለይ በጣም ጎልተው ይወጣሉ በሚዲያም በምንም እናያቸዋለንና እንደዚህ አይነት ችግሮች ሲፈጠሩ ትዳር ላይ እንዴት ነው መፈታት ያለባቸው እስቲ ይሄንን እንደ ድርጅት ነው አንድ ድርጅት የሚመሰርት ሰው ኮንሰልታንስ ጋር ሄዶ ምክር መቀበል አለበት ብዙ ባለ ትዳር ዝም ብሎ ነው በስሜት ተረርቶ የሚገባበት ከዛ እንዴት እንደሆነ ያቀም አባትና እናቱ ማይመክሩትም እንግዲህ ትዳር ብለሃል ይሄው ገብተየው እንዴት እንደምንጠበስ ታየዋል የሚል አባት አይደለም አባት ከሆነ ለልጁ ተግባራዊ ልምምድ ማሳየት እናት ከሆነች ተግባራዊ ልምምድ ማሳየት ይገባል እንግዲህ የምትድሩ አባትና እናት አጣምዳችሁ ብቻ ዞር አትበሉ ልምድ ማካፈል ይገባል የብዙ ኢትዮጵያውያን እናትና አባቶች መጀመሪያ ከማግባታቸው ሰሞን ምን ያደርጋሉ ሽሮ ያስፈጫሉ ለልጆቻቸው በርበሬ ቀንጥሰው አስፈጭተው ልጆቻቸውን ያቋቁማሉ ማቋቋሚያም ይሰጧቸዋል አይተውም ማለት ነው ልጅ እንደ መንፈሳዊ ደግሞ ነው እንደ መንፈሳዊ ስንል መምህራን እዚህ ላይ ሚና መጫወት አለባቸው
እኔ ከማግባቴ በፊት ልምድ የወሰድኩት ከዲያቆን አረጋ ተገኝ ነው። ዲያቆን አረጋ ተገኝ አሁን በኢንጂነሪንግ በደንብ የሚሰራ ነው። በጣም ምክር ነው የሰጠኝ። ቁጭ አድርጎ ትዳር ዝም ብሎ አይመሰረትም። አሁን የሱ ምክር ለብዙዎች አሁን ላስተማርኩት እዚህ ጋር ለተናገርኳቸው ጠቅላላ የተቀዳው ከሱ። እኔ ምንም ማቀው ነገር የለኝም። ነገር ግን ከመግባብ በፊት አሁን እናማክራለን። ወጣት ገና ወጣት ነው። ሊያበላሽም ይችላል፣ ጉልበትም አለው፣ ሊያለማም ይችላል፣ ሊሰራም ይችላል፣ ሊያጠፋም ይችላል። ስለዚህ ወጣትነትን እንዴት ነው መጠበቅ ያለበት? ቅድሚያ ጎልማሳ መንገዱን በምን ያነጻል? ቃልን በመጠበቅ ነው ያለው። የመዝሙር 118 ቁጥር 9 መመሪያ ለቤቱ መኖር አለበት። ቃሉ ምንድነው የሚለው? የእግዚአብሔር ቃል ምን ይላል ብሎ በመንፈሳዊ መሰራት አለበት። ስጋው ደግሞ መቀበል አለበት፣ እየተቀበለ መኖር አለበት። ስጋው ደግሞ እየተቀበለ የሚኖርበት የጽድቅ መንገድ ነው ብለናል። ትዳር የጽድቅ ህይወት ስለሆነ እዛ ውስጥ በጽድቅ ህይወት መመራት አለበት። አንዳንድ ወጣቶች በቃ በመንፈሳዊ ማግባት ደስ ይላል እኮ። ቤተክርስቲያናችን ኦርቶዶክስ ተዋህዶ ቤተክርስቲያን እኮ በጣም እኮ ታስቀናለች። ጋብቻዋ የሚያኮራ እኮ ነው። ካባችን፣ አክሊላችን፣ ስርዓተ ቤተክርስቲያናችን ምን የማይደረግልን ነገር አለ? ታቦት እንደሚነጠፍለት ተነጥፎልን፣ የክብር ወንበር ተዘጋጅቶልን፣ ካባው ተዘጋጅቶልን፣ በሜሮን ከብረን በስጋው ደሙ ተቀድሰን የምንገባበት ህይወት ነው። የሚያስቀና ህይወት ነው። ይሄን አይተው ግን ወጣቶች ወደዚህ ህይወት ስላማረ የሚገቡ አሉ። ልክ አይደለም። ህይወት ነው ራሱ። የጽድቅ መንገድ ከሆነ ጀመረ ማለት ፍጻሜው ግን ገና ነው ማለት ነው። ስለዚህ ወጣት እየተቀበለ ነው መኖር ያለበት። አንዳንድ ሰዎች ምን ይመስላችኋል? ስጋው ደሙ በተክሊል የሚጋባው ነገር መጋቢያ ይመስላችኋል። ምኑ ቁርባኑ መጋቢያ። ከዛስ በኋላ የለውም። ልክ ያገባሉ፣ ያገቡ ቀን ይቆርባሉ። ከዛ በኋላ ድራሽም እዛች ቤተክርስቲያን ድርሽ ብለው ያቁ። እንዲህ አይነት ህይወት ያላችሁ ትክክል አይደላችሁ። ጀመራችሁ እንጂ አልጨረሳችሁ። ስለዚህ እስከ ፍጻሜው መሄድ አለባችሁ። እየተቀበሉ መኖር አለባችሁ። እየተቀበሉ መኖር እንዳለባችሁ ምክር መሰጠት አለበት። እየቆረብክ ኑር እንላለን አንደኛው። ሁለት በምክረ ካህን ኑር። ንስሐ አባትን ሳታማክር አትኑር። ሁለተኛው ይሄ ነው። ካህን እግዚአብሔር በእውነት የኔ የሳገባ የነበሩ የንስሐ አባቴ በረከታቸው ይደርብንና አባ ገብረ እግዚአብሔር ይባላሉ። አሁን በህይወት የሉም። በመንግስተ ሰማያት ህይወት ግን አለን፣ እንገናኛለን። በጣም ነበር የሚጎበኙ። እኔንም ሚስቴንም በቃ በቁጥጥራቸው ስር ነን። እኛ አባት ናቸው። በቁጥጥራቸው ስር ነን። እያንዳንዷን ይመክሩናል። ይሄን አድርግ፣ ይሄን ለምን ተውክ፣ ይሄን ለምን ተውክ። በቃ ቀጥ አድርገው ነው። እሳቸውም ከሄዱ በኋላ አሁንም የያዝነው አባት ልክ እንደዚሁ ነው። አባት ልጁን መቶ የለበትም። እረኛ ነው። በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ የተባለ ካህን ነው ለኛ ቤት መሪ መሆን ያለበት። ስለዚህ የሚያገቡ ወጣቶች ካህናት መቶ የለባቸው። እነሱም ወደ ካህናት አባቶች መጠጋት አለባቸው። እንደው ካህናት በስራ ብዛት በንስሐ ልጆች ብዛት ካህኑ ወደ ቤት ባይመጡ እኛ ወደ ካህኑ መሄድ አለብን። እነሱ ስር ምን ላድርግ አባቴ እንዲህ አጋጠመኝ፣ እንዲህ ውድቀት አጋጠመኝም ሁሉ ኃጢያት መስራትም እነዚህ ሁሉ። ስለዚህ ትዳር ሆኖ እንዲቀጥል የካህን ምክር ያስፈልጋል። በተጓዳኝ ደግሞ የመምህራን ምክር ደግሞ ያስፈልጋል። መምህራን ጋር መሄድ ያስፈልጋል። ከማግባት በፊትም ካገቡም በኋላ አብረው ቢማከሩ ምን ችግር አለ እንዲያጋጠመኝ እያሉ ቢኖሩ። ስለዚህ ወጣት ገና አልጸናም፣ ትዳሩ ገና እንጭጭ ነው። ስለዚህ ይሄ በወጣትነት ያለ ትዳር እንዳይዘም ቀና የሚያደርገው ያስፈልጋል። የሚደግፈው አይዞህ እንዲህ ነው በዚህ ትወጣዋለህ የሚባል ነገር መምጣት አለበት። የመጀመሪያዎቹ የብዙዎቹ ፈተና የትዳር ሶስቱ መሰረታዊ ዓላማ አንዱ ግብረ ስጋ ግንኙነት ነው። በዚህ ግብረ ስጋ ግንኙነት ብዙዎች ሊጣሉ ይችላሉ። የመጀመሪያቸው ነው። ገና አያውቀው ምንም ነገር አድርጎ ካላወቀ አብዛኛው በድንግልና ህይወት ካለ ወደዚህ ህይወት ውስጥ ይገባ ምንንም በማታቅ እህት ጋራ ይሄን ነገር ሲፈጽም ሊወድቅ ሊሳሳት ይችላል።
በዚህ ምክንያት ሴቲቱ ህመም ቢያጋጥማት ወንድ የሚባል በጅምላ ልትጠላ እሱንም ልትጠላው ትችላለች። ምክር ያስፈልጋል። እንዲህ አይነት ምክሮች ወደ መምህራን ለብቻቸው አሁን ይሄ ሚዲያ ነው ለህዝብ አይነገርም። ምን ጠቁማችሁ ግን ወጣቶች አባቶች ጋር ልምድ ካላቸው አብዛኛው መነኮሳት ከሚሆኑ በትዳር ህይወት ያሉ የንስሐ አባቶች ጋር ምክር መቀበል ለመታሰር ለመፈታት ስልጣን ያላቸው ካህናት ናቸው። ሁሉም ካህን መነኩሴ የሚሆን ባለትዳር የሚሆን እኩል ነው። ግን ምክር ልምድ ያለው አባት ጋር ንስሐ ለመግባት ደግሞ እዛኛው የመነኩሴው አባት ጋር መሄድ እንችላለን። ከዚህ ውጪ ግን ምክር ሊሰጡ የሚችሉ ሰዎች ጋር ወጣቶች መሄድ አለባቸው። ገና ጀማሪ ናቸው። ስለዚህ ይሄ ተፈጥሮ ነው ደግሞ ተፈጥሮ ነው። የብዙዎች መፋታት ደግሞ በነገራችን ላይ ይሄ ነው። ብዙ ባለትዳሮች ገና መጀመሪያው ላይ በዚህ አይነት ጉዳይ አሁን ዓለሙ የሚለው ምንድነው አልተጣጣምንም የሚለው ማለት ነው። ይሄ የሚባል ነገር የለም በነገራችን ላይ በእውነት የሚባል ነገር የለም። አልተጣጣምንም የሚባል ነገር የለም። አለመጣጣም በመካከላችን ቢፈጠር የሚባል ነገር የለም። ስላልተመካከሩ ስላልተነጋገሩ ነው። መካሪ ቁጭ አድርገው ቢሆን ኑሮ ምንድነው ማድረግ ያለበት መቸኮል እንደሌለበት ወንዱ ምክንያቱም ተፈጥሮ ሴት ልጅ ቀስ ብላ ነው ወደ ጉዳዩ የምትገባው። ወንድ ልጅ ደግሞ ፈጠን ይላል። ስለዚህ ደግሞ ፈጥኖ እሱ መፈጸም የለበትም። ሴቷን ማነቃቃት ለዚህ ነገር ማዘጋጀት በአእምሮ ማዘጋጀት ያስፈልጋል። በአካል ማዘጋጀት ያስፈልጋል። ስለዚህ እኒ ከተዘጋጁ ምንም የመጀመሪያ ጊዜ ደግሞ ተከሰተ ማለት ሁሉ ጊዜ ይከሰታል ማለት አይደለም። ለምሳሌ ካንድ ተራራ ላይ የሚመጣ ጎርፍ ዝናብ ኃይለኛ ሲዘንብ የመጣና እፍለፊቱ ያለ ተራራ ላይ የሚመጣ ጎርፍ ሁለቱ አንድ ቦታ ላይ ሲገናኙ ምን ይፈጠራል? ግጭት ይፈጠራል። ኃይለኛ ጩኸት ይፈጠራል። ለምን? ይሄም ከታላቅ ተራራ ነው የመጣው ይሄም ከታላቅ ተራራ ነው የመጣው ሁለት ውሃዎች ሲገናኙ ግጭት ይፈጠራሉ። ውሃዎቹ ከዛ በኋላ ሲሄዱ ግን እየተጋጩ ነው የሚሄዱት ተስማምተው ነው የሚሄዱት። የመጀመሪያው የግብረ ስጋ ግንኙነት ለባለ ትዳሮች ሊያም ይችላል። ህመም ሊፈጥር ይችላል። ይህ ግን ሁሉ ጊዜ ይፈጥራል ማለት አይደለም። ስለዚህ አልተጣጣምንም ተብሎ ጥቁር ጥላሸት አይለጠፍበት ይመጣል። ማንኛው 60 መርፌ ታዘዘለት ሰው እኮ የመጀመሪያው ጊዜ መርፌ ማያውቅ ሆነ እንዴ ነው እንዴ መርፎ ብሎ ማቆም የለበትም። ሁሉ እኮ ያሙ ይለምደዋል ሰውነታችን ልክ እንዴ ነው። ስለዚህ ግብረ ስጋ ግንኙነት ላይ ብዙዎቹ አልተጣጣምንም የሚባል ነገር የለም። ይጣጣማሉ። መጣጣም የሚመጣው ግን በመነጋገር ነው። ባል አካሉን ሚስት አካሏን የራሷ ነው። የባል አካል የሚስት አካል ነው። ስለዚህ እዛ ውስጥ እንዲህ አይነት ነገር እንዳይኖር ወጣቶች ወደ ትዳር ሲገቡ መመከር አለባቸው። ማኔጅመንት ደግሞ ችግር ሊኖር ይችላል። አይምሮ አይበስልም። ሁሉም በአንድ ጊዜ ይበስላል። አሁን እኔ የነበርኩበት ጊዜ የዛሬ 18 ዓመት ነው ያገባው። የዛሬ 18 ዓመት ያገባውትና አሁን ያለኝ እኩል አይደለም። አሁን የምመክረው ከየት አምጥቼ ነው? ተመክሬ ነው። ስለዚህ ተመክረን የምናደርገው ነገር ስለሆነ በመክክር የሚፈቱ ነገሮችን በማኔጅመንቱ ላይ እንዲህ ብታደርግ እንዲህ ቢሆን ወጪ ላይ እንዲህ ብትጠነቀቅ እንዲህ ምክንያቱም እኔ መዘግባለሁ ካገባውበት ከህዳር ጀምሮ እስካሁን ድረስ ያስቢዛ አይነት አለ። የመጀመሪያው ሰው ይደንቀኛል። መጀመሪያ ሳገባ የነበረው የ25 ኪሎ ጤፍ 78 ብር ነበር። አሁን ልምድ ነው። ለምን ይጠቅመኛል? ዳታው የበዓል ዳታና ያዘቦት ዳታ አንድ አይደለም። ስለዚህ ከበዓሉ ባለፈው ምንድን ነበረ ቅርጫን የገባው አሁን በግ ይሁን አሁን ዶሮ ይሁን እንዲህ ለማለት ይመቻል። ለምን እንደ ኑሮ ውጣ ውረድ እንሂን ልምድ ካላቸው ነው እያመጣን ያለ ነው። ይሄንን እርግጥ እኔ ከትምህርት ቤት ነው ያገኘሁት። ድሮ ኑሮ ዘዴ የሚባል ትምህርት ነበር። አታውቂውም አንቺ? ኑሮ ዘዴ የሚባል ትምህርት ነበር። የኑሮ ዘዴ መምህራችን እንዴት በእቅድ መመራት እንዴት አስቤዛዎችን የቤት ወጪ እንዴት አድርገን ማውጣት እንዳለብን አመጣችና አስተማረች። ጽፌ እናቴ እንድትተገብረው ምክንያቱም እናቴ እንዴት ነው የምታደርገው? ጨው ሲያልቅባት ሂድ ጨው ግዛ። ሄድና ገዛለሁ። አሁን ወይ ስኳር ረስቼው እንደገና ስኳር ገዛ። የተጠቀለለ ስኳር ገዛለሁ። እንዲህ ነበር የሚለው። ለምን ይወር በአንድ ጊዜ መግዛት ይቻላል? ይወር በአንድ ጊዜ የማይገዙት የሚበላሹ ምግቦች ብቻ ናቸው።
እነ ቲማቲም እነ ጎመን እነዚህ ነገሮች ትኩሳቸውን ነው መምጣት ያለባቸው ሌላው ግን መገዛት ይችላል ሩዝ አንድ ጊዜ ብትገዢ ምስር አንድ ጊዜ ብትገዢ ምንድነው የሚሆነው ምንም ይሄንን ብዬ ለእናቴ ሄድ ደሞ ሳያልቅ ልገዛ ነው እንዴ ዞር በል አለችኝ ተናደድኩኝ ምክንያቱም የትምህርት በደም ገብቶኛል ስለዚህ ተግባራዊ የታደረኩት ቤቴ ስገባ ለራሴ የመጀመሪያ ያደረኳት እሷ ነው ለምን ሰው የሚማረው ሊነቃ ነው ሰው የሚማረው ሊለወጥ ነው ስለዚህ ተለወጡ የተባሉ ሰዎች እምቢ ቢሉ መለወጥ የሚችሉት ሰዎች ደግሞ መለወጥ እንችልበታለን ስለዚህ ምክር ማግኘት አለባቸው ወጣቶች ወደ ተራሪ ህይወት ውስጥ ሲገቡ ያስፈራል ትዳር ትዳር ያስፈራል በወጣትነት ገና ጀማሪ ናቸው ስለዚህ የሚያስፈሩ ነገሮችን ጥርግ አድርገን ማሳየት አለብን ፈተው አድርገን እንዴት አድርገን በትልቅ ሰዎች ምክር እኔ እንዴት ወደ ትዳር ገባው ወደ ትዳር እኔ የገባው ራሴን ጠያቂ ሆንኩኝ ይልሽ እኔ ወደ ትዳር የገባሁት በምክር ነው ለወጣቶች ይጠቅማቸዋል እኔ ገና ስራ ላይ ያለሁኝ ነፍሳቸውን ይማርና አሁን የሥራ ባልደረባ ያቶ መኮንን ተክሉ የሚባሉ የሉም እሳቸው ቁጭ አድርገው መች ነው የምታገባው አሉኝ እኔ ዛን ጊዜ 30 አመቴ ነው የዛሬ 10 15 አመት አልኳቸው አሉ እንዴት አሉኝ እንዴት ምን ነው ሁሉ አሉኝ እንዴ ገና እኮ ልጅ ነኝ ልጅ አይደለም ልጅ በልጅነት ነው አሉ መግባት ያለበት አሁን ነው አሉ እንዴት አርጌ እንዴ እስቲ አሁን ስንት አመት ነው ያል 30 ቁጭ ብሎ ሂሳብ መስራት ጀመሩ እሺ አሁን አንተ የምታገባው የዛሬ 15 አመት ቁጠሪልኝ ስንት አመት ይሆናል የዛን ጊዜ ስታገባ አሉኝ 45 ልጅ ለመውለድ በጭስ በአመቱ ነው እንጂ በወሩ አትወልድ ማለት እንደው ዝም ብለን አንዳንዱ ሰው በአመት ላይ ወልድ ይችላል በሁለት አመት ላይ ወልድ እንደው ዝም ብለን አንድ ነው ያዘለት ስንት አመት ሆነ 46 አመት ሆነ ልጁ ትምህርት ቤት የሚገባው ስንት አመት ሲሆን ነው ማለ ህፃናት 4 ስንት ሆነኝ 46 50 ከዛም በኋላ ልጁ አንደኛ ክፍል የሚገባው ከሁለት አመት ከ3 አመት በኋላ ነው 50 ስንት ሆንኩኝ 52 53 ቀጥል አደረግና አንደኛ ክፍል ገብቶ እስከ ዩኒቨርሲቲ እስከሚደርስ አንተ ጡረታ ትወጣለህ አሉ ካልኩሌት አድርገው ማለት ነው የዛን ጊዜ ጡረታ ስትወጣ ልጁ ኮፒ ይፈልጋል መጻፍ ይፈልጋል ልጁ ወልዳ ተጥለው መችስ ስለዚህ መግባት ያለብህ የዛሬ 10 አመት ያልከው ልክ አይደለም አሁን ነው መግባት ያለብህ እጄን ባፌ ላይ ያስጫሉኝ እውነት ነው ወልደ ለመጣል ከሆነው ወልደ ለመጣል ማታስተምረው ማታስጨርሰው ማታስፈጽመው ከሆነ በወጣትነት አትግባ መግባት ያለብህ አሁን ነው እኔ ዛን ጊዜ እንኳን ለስለትዳር ምን ነገር አላቀም እኔ ገና ስራ መጀመሪያ ነው ከስራ ባልደረባዬ ጋር የተገናኘሁት ገና አንድ አመቴ ነው እውነታቸው እኮ ነው ስለዚህ እኔ ሞልደው ልጅ እኔ ጡረታ ሳልወጣ እሱ ትምህርት መጨረስ አለበት ስለዚህ እኔ ማግባት ያለብኝ አሁን ከሆነ አሁን እጮኛ መፈለግ አለብኝ አነጋገርኳት ብዙ ወጣቶች ይፈራሉ እኔ ግን አልፈራም መፈራት ግን የለበትም ምክንያቱም የሚፈራ ሰው ምን አይነት ሰው ነው እንቢ ብትለኝስ የሚል ሰው ነው የሚጨነቅ ሰው ነው ለብትለኝስ የኔ አምላክ የሴቶች ደሃ አይደለም ሞል ቶታል ሴቶች ልጆች ዞር ላለው ዞር ማለት ነው እግዚአብሔር የኔ ካላት ግን የትም አትገባ ስለዚህ መጣይ በቀው መልስ ምንድነው ሁለት ነው ወይሺ ወይም ቢ ምን ታረጋኛለች ስሜን ብታጠፋ ምን ስም ስለዚህ ወይሺ ወይም ቢ እንድትለኝ ማነጋገር አንዳንዱ በቃ ፊደል ይቆጥራል ወድሻለሁ ለማለት ማለት ነው ይላል ለምን እግዚአብሔር ቢፈቅድ የኔ እንድትሆኚ ወድጄሻለሁ ስለዚህ አስቢበትና በ3 ቀን ውስጥ መልስ ስጪኝ አለቀ በቃ ወይሺ ካለች ወይም ቢ ካለች አንዳንዱ ግን ያካል ይቁነጠነጣል ደሙ ሲጠይቅ በቃ አስጨርሽኝ ይላል የሚጨረስ ፍቅር ለመጀመር ማለት ነው አስጨርሽኝ በነገራችን ላይ ወሲቡን ነው ፍቶቱን በቃ ኡፍ ልበል ነው አስጨርሽኝ የሚባል የለም ቀለበታችን ለምንድነው ቤተክርስቲያናችን ክብ አይነት ሌላ አይነት ነገር የሌለው ምታስደረግልን
ፍጻሜ የሌለው ማለት ነው ትዳሩ ፍጻሜ የሌለው ማለት ነው ስለዚህ ፍጻሜ የሌለው እንጂ የሚጨረስ ፍቅር መጀመር የለባቸውም ወጣቶች ወደዚህም ትዳር ውስጥ ሲገቡ በጊዜ ነው መግባት ያለባቸው ስለዚህ ነው አሁን የ17 አመት ልጅ አለኝ ግራውንድ ፕላስ 4 አለኝ ማለት ነው ቤት ማለት አይደለም 4 ልጅ ማለት ነው እስካሁን ድረስ ስለዚህ እነዚህን ገንብቻለሁ ልጆቹ እየተገነቡ የሄዱት በወጣትነት ገብተን ነው እንፈራለን ሌላ ፍራቻችን ምንድነው ልጁ በምን ያድጋል ልጁን ምን እናሳድግኛ እየመሰለን ማለት ነው እኛ ሞግዚቶች ነን ስናገባ እኛ ሞግዚቶች አሳዳጊዎች ነን አባትና እናት ወላጅ አሳዳጊ ወላጅ ነው የሚባለው ወላጅ አሳዳጊ ነው አሳዳጊ ከሆነ ማሳደጊያውን እግዚአብሔር ነው የሚሰጠው እኛ አይደለም ልጁን ምናሳድገው እኛ መስሎን እንጨነቃለን ግን አይደለም ወልደው ይሞታሉ ወልደው ወዲያው ሞቶ ልጆቹ ግን አድገው ያሳደገው እግዚአብሔር የሚያሳድግ ይሰጣዋል ከፈለገ ችግር የለበትም እግዚአብሔር ስለዚህ ደሞዝ የሚሰጠው እግዚአብሔር የሚጨምረው ልጅ ሲጨመር ነው ስለዚህ የመጀመሪያው ልጅ ሲመጣው ምንድነው ወተት ከየት ነው ምንከራየው ምናምን ይጨንቃል ወጣት ስትሆኝ ጭንቅ ይላል ነገር ግን ሳላስበው ተተኩሼ የትና ደሞዝ ደረስኩ አላሰብኩትም እንግዲህ እኔ ጀመርኩ በ500 ብር ነው 500 ብር ነው ደሞዜ 500 ብር ደሞዝ ማለት ባሁኑ ጊዜ አሁን አይደለም እዛን ጊዜ ማለት ነው ቤት ኪራይ 110 ብር 100 ብር ነው የቤት ኪራይ ስለዚህ ያንን እንዴት አደርገዋለሁ ብዬ ነበር የሚጨነቅ ምንም ሳላስብ ልብሶች ምንም ሳልጨነቅ ደሞዝ ሁለተኛው ልጅ ስትመጣ ስራ ቀየርኩ ስራ ስቀይር ሌላ ደሞዝ ውስጥ ነው የገባው ማሳደጊያው አብሮ ይመጣል አሁን አራተኛው ሀብታም አድርገኛለች የመጀመሪያው ወንድ ነው ቀጥሎ ሴት ስትመጣ ሌላ ስራ ቀየርኩ ደሞዝ አራተኛው ሲመጣ አምስተኛው ስትመጣ የትናየት በእጥፍ ደሞዝ ይሄ ደሞዝ የመጣው ለልጆች ማሳደጊያ ያያለ ነው እግዚአብሔር የሚሰጠኝ ስለዚህ እኔ እዛ ደሞዝ ላይ ማኔጅመንት ወይ ማናጀር ሆኜ የተሾምኩት ማለት ነው ስለዚህ ገንዘቡን በአግባቡ ነው የምጠቀምበት ለምን ለልጆቹ የሚያስፈልጋቸው ማንኛውም ነገር እንዳብቃቃ ነው እግዚአብሔር የሾመኝ ስለዚህ ለዛ የሚያስፈልጋቸው ምግብ ደሞዝ ስቀበል እፈራለሁ ቀበልና አንዱ ቢሰርቀኝ አንድ ነገር ቢያደርገኝ እዛ ሚራብ ቤተሰባለኝ ማኔጅመንት ተጠንቅቁ ነው ማለት ነው ስለዚህ እንዲ ተጠንቅቀን የሚበቃው ለሚበቃው ያደረግን የምናስተዳድር ስለሆነ በወጣትነት ምን ፈራውን ነገር ሐሳብን ለእግዚአብሔር ስጥ ነው እሱ ነው የሚያቀናልን ስለዚህ ወጣቶች ሳትፈሩ ወደ ትዳር መግባት ይገባቸዋል እግዚአብሔር ደግሞ ይረዳቸዋል ነው ማለት ተመልሰናል ውድ ቤተሰቦቻችን እንግዲህ ሰፋ ያለ ቆይታ ነው ከመምህራችን ጋር በአለፉት ደቂቃዎች ያደረግን የነበረውና እንደው ምናልባት መምህር አሁን ላይ የምናያቸው አጠቃላይ የቅድስት ቤተክርስቲያን ላይ የሚደረጉ የሰርግ ስነ ስርዓቶች አሉና ከሽምግልና ጀምሮ ብዙዎቹ የተጋነነ በሚመስል ሁኔታ በተለያዩ ማህበራዊ ሚዲያዎችም መመልከት እንችላለን እነዚህ ነገሮችና ከሽምግልና ስርዓት ጀምሮ በተጋነነ ሁኔታ ነው የሰርግ ስርዓቶች የሽምግልና ስርዓቶች እየተከናወኑ ያሉትና ከዚህ ጀምሮ አጠቃላይ ደግሞ ኦርቶዶክሳዊ ጋብቻ ፈጽመው ወደ ትዳር የሚገቡ ሰዎች በእግዚአብሔር ሐሳብና ፈቃድ ለመመላለስ ምን ማድረግ አለባቸው የሚለውን ማጠቃለያ ሐሳባችንን እናድርገው ሙነት ለመናገር እኔ አላቀም አይቻላ ያወኩትን አልመሰክርም ማለት ነው እኔ በሽምግልና ብዙ ወጪ ይወጣል አላቀም አንዳንድ ጊዜ 3 ወይ 4 ሽምግልና ይሄዳሉ ግን ይሄን ያህል ብዙ የተጋነነ ነገር አይደረግም ኢትዮጵያውያን እንግዳ ተቀባዮች ነን እንግዳ ተቀባዮች እንደመሆናችን ያው እንግዳ ደግሞ የሚቀበለው ምግብ መጠጥ በማቅረብ ነው ለነዛ ለእንግዶች የሚዘጋጀው ምግብ መጠጥ ለነሱ ነው የሚዘጋጀው ከዛ ውጪ በተጓዳ እኛ እንግዲህ ሽማግሌዎች ስንወጣ ህዝብ ይጠራበት ከሆነ ደስታቸው ሊሆን ይችላል ካለ ምን አለ ነገር ግን በኋላ ሌላ አለ ልጆች ማቋቋም አለ ልጆች ማቋቋሚያ ላይ ብናውለው ምክር እንሰጣለን እውነት እንደዚህ ተጋኑ ከሆነ ማለት ነው የሚገቡ ልጆች
ቤታቸው ውስጥ የጎደላቸው ነገሮችን አይቶ ለልጆች ማቋቋሚያ ማድረግ እየተቻለ ደስታው ጥሩ ነው ደስታ ነው በደስታ ሰው መረበሽ የለብንም በነገራችን ላይ ሰው ደስታውን እንደፈለገ ማድረግ ይገባዋል ነገር ግን አስቡበታል ወይ ነው አባት እናት የሆኑትን አሁን እዚህ ጋር ያደረጉትን ምንም ነገር ኦርቶዶክስ ተዋህዶ ቤተክርስቲያን እዚህ ውስጥ አትገባም ሰዎችን ትመክራለች እንጂ አትገባም ለምሳሌ ሰዎች ሰርግ ቢያደርጉ ይሄንን አታውግዝም አምላካዊ እገዛ የተደረገለትን የቃና ዘገሊላን ሰርግ መጽሐፍ ቅዱሳችን ላይ ተጽፎ እንዴት ትነቅፋለች አትነቅፍም አታበረታታም ግዴታ ሰርግ መደረግ አለበት አትልም ለሚጋቡ ሰዎች ፎርም ስትሰጥ ስሙን ክርስትና አባቱን የንስሐ አባቱን ጠቅላላ አድራሻው ምኑን ስትሞላ ሰርግ ቀጥሎ ሲደረጋል አትገባበትም ብዙስ ማለት ነው ስለዚህ ከዚህ አንፃር አሁን ወደ ሽምግልናው ስንሄድ ማለት ነው ሰዎች ደስታቸውን ያደረጉት ደስታቸውን ካደረጉ በልክ ማድረግ ግን ይመከራል ቢያደርጉ ጥሩ ነው እንደዛ ከዛ ውጪ ባጋነኑት ትክክል ነው መጋነን የለበትም በልክ ማድረግ ይገባል ውል ነው ልክ ነው በአንድ በኩል ደግሞ የሚጋቡ ሰዎች ውል ነው የሚያደርጉት ነገር ግን ሽማግሌ ላከ ሁሉ ግን ያገባል ያሰፍራል እኮ በኋላ ቢፈርስ ሽማግሌ ልክ ነበር ነገር ግን ሳስበው ተውኩት ቢልስ በህግ ይገደዳል እኔ አላቅም የህግ ጉዳይ አላቅም በህግ ይገደዳል ያ ሰውዬ አላገባም ውል የለውም ፊርማ የለውም ወይም በቤተክርስቲያን አላገባም ወይም በመዘጋጃ አላገባም ሽማግሌ ነው የላከው ልጃችሁን ለልጅ ነው ያሉ ይሻሉት ከዛ አይቀርም መቅረት አይችልም ቢችል ያ ሁሉ ወጪ ምን ይሆናል ማለት ነው ይቀራል አያችሁ እንደዚህ ላይሆን ነገር በኋላ መቸገርም እንዳይመጣ መጠነኛ ማድረግ ነው የሚሻለው የኔ ምክር ነው በሽማግሌዎች ዙሪያ ወደ ሰርግ ንግባ ካልን ግን ሰርግ ለመጀመሪያ ጊዜ መጽሐፍ ቅዱስ ላይ ተጽፎ ማለት ነው እግዚአብሔርን ያጋባው ቅድሚያ እግዚአብሔር አዳምና ሔዋንን አጋብቷል መጽሐፍ ቅዱስ ላይ ተጽፎ የምናገኘው ላባ ለአካባቢውን ህዝብ ሁሉ ጠርቶ ሰርግ አደረገ ይላል በአዲስ ኪዳን ላይ ደግሞ ቃና ዘገሊላ ላይ እመቤታችን ቅድስት ድንግል ማርያም ተገኝታ ጌታ ተገኝቶ ሐዋርያት ተገኝቶ ብዙ ህዝብ የሚጠጡ እስኪቋረጥ ድረስ ሰርግ ተደርጓል አሁን ግን ወደኛ ስንመጣ ወደኔ ስትመጡ እኔ አሁን ሰርግ እንዲኖር አልፈለኩም ለምን ግድ ነው ወይ ካለኝ ምን አለ ለምን ሚሊኒየም አዳራሽ የአዲስ አበባን ህዝብ ጠርቼ ባበላው ካለ ምን አለ ደስታ አይደል እንዴ ምን ችግር አለ ግን አስቡት የአዲስ አበባ ቤት እንዴት ነው የተሰራው ያሁኑን ሳይሆን በየድሮ ቤታችን እንዴት ነበር እንደ ባቡር ፍርጎ ተቀጣጥሎ አንዱ ካንዱ ቤት አጠጋግቶ አንዱ ካንዱ ቤት ይሄን ቤት ጠርታው ይሄኛውን ሳጠራው ያኮርፋል ቀጥሎ ያለውን ካልጠራው እንዴት ነው ደግሞ ቀጥሎ ወደ ታች ደግሞ ይወርዳል ወንዝ ካልመጣ በስተቀር ዛጋ የሚገድበው ቤቴቱ ገና ያለው ያን ሁሉ ተጠርቶ ይቻላል ወይ ከዚህ አንፃር ከወጭ አንፃር አሁን ወጣቱ ለምንድን ነው ማግባት የሚጨንቀው ለምንድን ነው የሚጨንቀው ሰርጉን ይፈራል ስለዚህ ምን እያደረገ ነው ቀያለ ነው ራቅ ይላል ይሄድና ጊሸን ማርያም ያገባል ሰርግ እኮ ይጠራቸዋል ሰዎችን ካርድ አርጎ ጊሸን ማርያም ሰርግን ስለማደርግ ኑልኝ ምን ማለት ነው እንዳይበላ እንደሚባለው ማለት ነው ሰውየው ሩቅ ይጠራዋል ይሄድና ሩቅ ቤተክርስቲያን ሰርጉን ያደርግባቸዋል መንደሩ እዚህ ነው አራምባና ቆቦ ይሆናል ማለት ነው ይሄ የሚጨንቃቸው ሰዎች የሚፈጥሩት ነው ከዚህ ይልቅ በግልጽ ኦቁልኝ ማድረግ ግዴታ ቤተክርስቲያን ስታጋባ ሰርግ አድርጋ ነው የምታጋባው በነገራችን ላይ ይሄ ሰርግ ነው ቤተክርስቲያናችን ሰርግ ነው ያኛው ሁለተኛው የሥጋ ሰርግ ነው ቤተክርስቲያናችን ድግስ ተደግሳለች ቤቱን ታሳምራለች ያማረች ተንቆጠቆጠች ናት ቤተክርስቲያን ራሷ ምንጣፍ ታነጥፍላቸዋለች ወንበር ታዘጋጃለች ለእንግዶቿ ወንበር አላት ከዛም በኋላ ፍሪዳው ይታረዳል አይደለም የክርስቶስ ሥጋ ነው እሱን አብልታ አጠጥታ ቀጥታ የተጋቡ ሰዎች ወደ ቤታቸው መሄድ ይችላል
በቃ አለቀኩ ያኛውስ ምንድነው በቤተ ክርስቲያን ስላገባሁ ሰርግ ስላደረኩ ኑ ብሉልኝ ጠጡልኝ ነው ያኛው ስለዚህ ይሄን ደስታ ካለው ያድርግ ካልለው እጭነቅ የለበትም ግድ አይደለም በ50 ዓመተ ምህረት የተጋቡ ምስካየ ዞናን ቤተ ክርስቲያን የተጋቡት አለማየሁ ሞገስ የሚባል ሰርግና ልማድ የሚል መጽሐፍ አላቸው እሳቸው ናቸው ለመጀመሪያ ጊዜ ዛ ንግግር ያደረጉት የሚመስለኛል ከሙሽሮች ማይክ ተቀብለው ማክሰኞ ቀን ነው እንደዚህ ያገቡት አሁን እያንዳንዳችሁ ዛሬ ስራ ነው እያንዳንዳችሁ ወደ ቤታችሁ ቁርሳችሁን በልታችሁ ወደ ስራ ግቡ ብለው ሚስታቸውን አጠገባቸው በቮልስ መኪና ራሳቸው የምን ሚዜ የምን ሌላ ምናም ግትልተል አልፈልግም ቀጥታ ወደ ቤታቸው ይሄ ክፉ ልማድ ነው ብለው ማለት ነው እንዲህ የሌለው ሰው እየተጨነቀ ያገባም ወጣቱ በቃ በስሜት የሚቃጠለው በስሙት ከምትቃጠል በስሜት ከምትቃጠል አግባ ሲባል አራ ሰርጉን እንዴት ይችላሉ ይላል እኔ በፍጹም አላደርግም ካርድ ሳዘጋጅ እንዴት ነበር ያደረኩት ለሰርጌ ምክንያት ሰርጌ በቤተ ክርስቲያን ነው በሚደረግ የምስጋና ስነ ስርዓት ከጧቱ ከሌሊቱ 11 ሰዓት ጀምሮ እንድትገኙልኝ ብዬ ነው የጠራሁት ምን ማለት ነው የምስጋና ስነ ስርዓት ነው የጠራሁት የቁርስ ስነ ስርዓት አላልኩም የምሳ ስነ ስርዓት አላልኩትም ምስጋና ነው የጠራሁት ቅዳሴው ምስጋና ነው ስለዚህ ቤተ ክርስቲያን ተገኙ ነው ኪዳኑ ምስጋና ነው በምስጋና ስነ ስርዓት ላይ ተገኙ ነው ያልኩት ይሄን ካርድ አይታ እናቴን በጣም ወዳታለሁ እርግጥ አከብራታለሁ ነገር ግን ምን ማለት ነው እኔ የስንቱን ሰርግ እየዞርኩ የበላሁት በልጄ ወንፈል አልመለስ ነው ወንፈል በመለሻ ነኝ ማለት ነው ስለዚህ ሷዞራ የበላችሁን እኔ ወንፈል እናቴ እኔ ላገባ ነው እንጂ ፈለኩት ወንፈል ለመለስ አይደለም አንቺ ልክ ነሽ ካለሽ ደግሽ እኔ ግን የለኝም ላገባ ነው ያልኩት እኔ እንዳሪኝ ምትድሪኝ በቤተ ክርስቲያን ነው ቀጥታ ወደ ቤት ልግባበት አይሆንም አለች በሬት ታረዳል እደረጋል አለች እቴ መጣች በፍጹም ካልተደረገ አለች ስለዚህ እኔ ምንድነኝ ማለት ነው 5 ሳንቲም አልሰጣችሁም እንደግሳለን ካላችሁ ተጋባዥ እንግዳችሁ ነኝ ማለት ነው ማማ ላይ ቁጭ ብላችሁ ህዝቡን ስትጋብዙ አያላችኋለሁ ምን ችግር አለ ደስታዬ ነው በደስታ ካልተቀመጥ ያላሰብኩትን ካልደገስናው ይሄው ድግሱ ህዝቡ እንዴት ይችሉታል እኔ ደግሞ መምህር ደግሞ ብዙ ሰው ያውቃል ስለዚህ እንዴት ይችሉታል አይችሉትም ባልጠራቸውም ሰዎች ይመጣሉ ግዴታ በምስጋና ስነ ስርዓት ብያለሁ አለኝ ስለዚህ ሰው ለምስጋናው ይመጣል እና ያን ሁሉ እንዴት ብለው አብልተው ይችሉታል ከባድ ነው ስለዚህ ከዚህ አንፃር ወጪን መመጠን ያስፈልጋል ካለዛ ጠቢብ መሆን ያስፈልጋል በጥበብ መራመድ ነው የሚያስፈልገው ልጆችም መጨነቅ የለባቸውም ለምን እነሱ ይሄን አደረጉ ማለት ሚዜዎች ይጨነቃሉ አንድ ሁለተኛ ደግሞ ሙሽራው ይጨነቃል ይሄን ቪዲዮ የሚቀርጽ ይሄንን ፕሮግራም ለማዘጋጀት እዛ ጋፊኛ ያስፈልጋል ይላል ወደኛ ነው የሚመጣው ወደ ደጋሾቹ አይደለም ስለዚህ ተጓዳይ ነገሮች ይመጣሉ ስለዚህ ከዚህ አንፃር ይሄን የሚያደርጉበት እውነት የሚወዱ ከሆነ ለምን ፍሪጅ አይገዙም እና ይሰጡ ለምን አዲስ ሶፋ አይገዙም እና ይሰጡ ለምን ቤት ውስጥ የሌለ ነገር ምን አለ ምን ጎሎብሃል እስቲ ይሄን ለምን ላድርግልህ አይሉ አልፈለኩኝ ለምን ያንን አያሟሉ ምንድነው ፉክክር አለ አዲስ አበባ ውስጥ ይቅርታ ኢትዮጵያ ውስጥ ጠቅላላ በአለም ላይ ፉክክር እገሌ ሲድር እንዲያደርጓል እኔም እንዲያደርጋለሁ በጽዋ ውስጥ ሞክሪው ጽዋ ማህበርተኛ እንትን ብታደርጊ በቆሎና በዳቦ ብቲ አንዱ በእንጀራ አድርጎ ይጠብቅሻል እኔም ከማናንሽቲና ድግስ ትደግሻለሽ የድግስ ደግሞ ትንሽ የለው ከዚህ አንፃር ሰብሰብ መጠን ማድረግ ራስን ቆጠብ ማድረግ ይገባል ከዚህ ውጪ ማስጨነቅ ስለሚመጣ ሰውም ትዳርን እየሸሸው ነው የሚሄደው ይሄ ነው እጅግ በጣም አመሰግናለሁ እንደው ለወጣቶች ሳላስተላልፈው አልሄድም የሚሉት መልእክት ካለ እሱን እናዳምጥና እንጨርሳለን እሺ እንግዲህ ወጣቶች በንጽህና በቅድስና ጋብቻችሁን ለማድረግ ተዘጋጁ ህሊናችሁን አዘጋጁ የዚች የእናት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ሰርጓ እጅግ ውብና አምላኳ ኢየሱስ ክርስቶስ
እናቱ ቅድስተ ቅዱሳን ድንግል ማርያም ያለችበት ሰርግ ነው። እዚህ እንቁ የሆነ ቤት ውስጥ መዳር ከፈለጋችሁ ማግባት ከፈለጋችሁ እናታችሁ ወላዲት አምላክ የማታሳፍራችሁ ጉለታችሁን የምትሞላ ጭንቀታችሁን አይታ የጭንቀታችሁን ሁሉ ወደ ልጇ አሳስባ ችግራችሁን የምታስወግድ ስለሆነ ምንም ችግር የሌለበት ተጓዳኝ የሆነ ጎጂ የሆነ ነገር የሌለበት ጋብቻ ነው የኦርቶዶክስ ተዋሕዶ ቤተክርስቲያን ጋብቻ። ስታገቡ ባህል አትመለከትም። ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ባህል የራሱ መንገድ አለው። አንዳንዱ አባት ልጅ ያመጣል ልጅ ለልጄ ብሎ፣ አንዳንዱ ባህል እናት የሴት ወገን ማለት ነው የወንዱን ወገን አምጥተው ያገባሉ። አንዳንዱ ራሱ ሄዶ ሴቷን ይጠይቃል። አንዳንዱ ደግሞ ሴቶቹ ራሳቸው ደግሞ ሄደው ይጠይቃሉ። እዚህ ውስጥ ቤተክርስቲያን እጇን አታስገባም። የትን ፍጪው ዱቄቱን አምጪው ነው። ሁለቱ ተስማምተው እስከመጡ ሁለቱ ተዋደው እስከመጡ ድረስ ታጋባለች። ስለዚህ በጊዜ ወደ ቤታችሁ ግቡ። ብዙ ጊዜ ሴቶች ታበላሻላችሁ፣ ወጣት ሴቶች ህይወታችሁን ታበላሻላችሁ። ወንዶችም ንጽህናችሁን ታጎድፋላችሁ። ንጽህናችሁ እንዳይጎድፍ ንጽህናችሁን ጠብቁ። እንዳትወድቁ በንስሐ አባት እየተመከራችሁ ኑሩ። ድንግልናችሁን ጠብቃችሁ ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ብትመጡ አክሊል አቀዳጅታ በክብር ካባ አልብሳ ልጆቿን ለመዳር ቤተክርስቲያን በራዋ ክፍት ነው። እንዴት እጅግ ውብ ሆኖ የምታገቡበት የሰርግ ስነ ስርዓት ነው። ግን ንጽህና ከጎደፈ ግን አክሊል የሚባለውን ዘውድ አትደፉም። ንጽህናችሁን ጠብቁ። የመጨረሻ ማስተላልፎ ብዙ እህቶች ትታለላላችሁ፣ ብዙ ወንዶች ያታልሏችኋል። ወንዶቹ እንዴት ነው የሚያታልሉት? ነገ እኔ አይደለሽም ወይም ስለዚህ አሁን እንፈጽመው፣ ዛሬ ለምን አንተኛም፣ ዛሬ ለምን አንወድቅም እያሉ ይወድቃሉ። ይዘዋችሁ የሚወድቁበት ዋናው ነገር ምላሳቸው ነው። በምላሳቸው አትታለሉ። ብዙ ወንዶች የሚፈልጉትን ነገር ካገኙ በኋላ አያገቧችሁም። ሴቶች ቆማችሁ ነው የምትቀሩት። ከስንት አንድ ነው የሚያገባው። የሚፈልገውን ነገር ካገኘ ወደ ጋብቻ ህይወት ውስጥ አይገባም። ይሄው እኔ ንገራችሁ አያገባችሁም። ምክንያቱም ቅዱስ ጳውሎስ የያዘውን ማን ተስፋ ያደርገዋል ይላል። በእጅ የተያዘ ነገር ተስፋ አይደረግም። ጋብቻን ተስፋ የሚያደርገው ከጋብቻ በፊት ግብረ ስጋ ግንኙነት ካደረጋችሁ ተስፋ አይሆንም። ከጋብቻ በፊት ግን ከከለከላችሁ እውነት የሚወዳችሁ እውነት የእግዚአብሔር ሰው ከሆነ ጋብቻ ውስጥ ቶሎ ለመግባት ይቸኩላል። ብዙ ሴቶች ከጋብቻ በፊት ግብረ ስጋ ግንኙነት ያደርጉና አንጋባም እንዴ ምንድነው መች ነው ምንጋባው ብላችሁ ስትለምኑ ወንዱ ምን ብሎ ይመልሳል? ምን ያስቸኩለናል? ቀስ እንበል እንጂ እንዴ እንዝናናበት እንጂ ላይፋችንን እንቅጨበት እንጂ እያለ ያንቺን እድሜ ይቀጨዋል። ከዛስ በኋላ እድሜሽ ጉም ውስጥ ሲገባ እርጅና ውስጥ ሲገባ ማለት ነው የዛን ጊዜ ወደ እንቡጥ ዞር ይላል። ሌላ ስለጨቀጨቅሽው እንደ ጭቅጭቅ ያዋል ለምን አንጋባም ዘላለም ለምን እያልሽ ትጨቀጭቅኛለሽ እንደ እያለ ወደ አንዲቷ ይሆናል። ማስቲካ ከታኘከና ማሩ ካለቀ በኋላ ምን ይደረጋል? ሸንኮራ ከተመጠጠ በኋላ ምንድነው የሚደረገው? ትጣያለሽ ማለት ነው። እንዳትጣይ ንጽህናሽን ጠብቂ። ንጽህና ክቡር ነው። ንጽህናን ያጎደፈ ብዙዎች ለተክሊል ያልበቃንበት ምክንያት ምንድነው ቢባል ንጽህናችንን ከጋብቻ በፊት እያጠፋን ስለሆነ በንጽህና ተጠብቃችሁ በምክረ ካህን ኖራችሁ እስክታገቡ እየቆረባችሁ የሚቆረበ ባል አምጥቶ እግዚአብሔር ይሰጣችኋል። ያልቆረበውንም ቢሆን በምክረ ካህን ተመልሶ ንስሐ ገብቶ እንዲቆርብ ያደርግላችኋል። ስለዚህ ንጽህናችሁን ወንዶችም ብትሆኑ ሴቶችም እየጠበቃችሁ ለጋብቻ እንድትበቁ መልእክቴን አስተላልፋለሁ። ይህንን ድል ይህን የማስተማር መድረክ ስላገኘሁኝ እግዚአብሔር አምላኬን ወላዲት አምላክንም አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። መምህር እንግዲህ ከህይወትም ከእውቀትም እንደ መምህርም ደግሞ በትዳር በኦርቶዶክሳዊ ቤተሰብ ዙሪያ ስላዋሉን ሐሳቦትን ስላጋሩን ልምድም ስላካፈሉን እጅግ አድርጌ ያመሰግናለሁ። እግዚአብሔር አምላክ የህይወት ቃልን ያሰማልኝ።
የተወደዳችሁ ቤተሰቦቻችን ለዛሬ የነበረን ቆይታ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ከዚህ ጋር በተገናኙ ርዕሰ ጉዳዮች ከሌሎች ወንድሞች መምህራን አባቶች ጋር የምንገናኝ ይሆናል። እስከዚያው መልካም ቆይታ